አንዳንዴ ከቤት በሰለም ትልካለች። አዎ ኦኬ ኦኬ። እሺ ታዲያ ከሴትዮዋ ጋር ሰላም ናቸው? ሰላም ናቸው። እሺ ለሊት እንደምትፈራ ለባሏ የነገረችውን ለእህቷም የነገረቻት ለሊት ይሄ ነገር ቅርብ ጊዜ ነው የመጣ። እኔ ሁሉም ነገር ጨርሼ ወደ ኢትዮጵያ ይሸኛለሁ ያልኩ ይሄ ነገር መጣ። ቅርብ ጊዜ ነው መጣ። ሳምንት አልሞላም ይሄ ነገር ይመጣ ማለት ነው። ማን ነው እኔ ሁሉ ነገር ጨርሼ ወደ ኢትዮጵያ ይሸኛለሁ ያለው? እኔ አሮጊተን አውርቼ የሆነ ነገር ብዬ ወደ ሀገር ይሸኛለሁ ብዬ ያሰብኩ ይሄ ነገር ተፈጠረ። ለምን ወደ ሀገር ልትሸኛታፈል? ጨረሽ? ስልኩ ነው ተደወለ እኮ። እሺ ኮስኬ ጠርቶ እስኪዘጊባቸው ነበር። ኮንትራቷን ሳትጨርስ ለምን ነበር ወደ ሀገር ቤት ልትሸኛት ያሰብሽው አንቺ? ጨንቃለች፣ እንዲህ ትጨንቃለች። ልጄ ትላለች። አላህ አንዴ ዝጊባቸው በእናትሽ። ምን አይነት ናቸው? ኧረ በስመ አብ ምን ሆና ነው? ባለቤቷ እኮ አያውቅም እኮ። እሱ እኮ 3 ወር ቀርቷት እንኳን ኮንትራት ጨምሪ 2 ዓመቱን ስጨርሽ እንዳትመጪ 2 ዓመት ጨምሪ ሲላት እኮ አሁንም ይሄን 3 ወር ራሱ በሰላም ጨርሼ መግባቴን ፈጣሪ ነው የሚያውቀው ብለዋለች እኮ። ለራብሻ እነሱ አካባቢ ጦርነት አለ በጣም ማለት ነው። በረብሻትም ትጨንቃለች። ለእህቷ እንዳትነግሪ ለድንቄ እንዳትነግሪ ትለኛለች። ድንቄን ትፈራለች ብዬ ለድንቄ አይነገርም። እኔ ዝም እላለሁ። በቃ አይዞሽ እላለሁ። በየቀኑ የግዴታ ቪዲዮ ደውላለሁ እኔ ማታም። እሺ አንቺ ማንም ሳያውቅ ቤተሰቦቿ ሳያውቁ ሰርፕራይዝ ነበር ልትሸኛት የነበረው? አዎ ዝም ብዬ እልካለሁ ብዬ ነበርኩ። ሁሉም ነገር ጨርሼ ለማሾም ደውዬ ለወንድሟም ደውዬ በቃ ሆነ ነገር አስተካክዬ ወረቀቱም አስገባለሁ ብዬ ያሰብኩ አመት በዓል የነሱ አመት በዓል ሆላለሁ ምናምን አለችኝ። እነሱ አመት በዓል ወይኔ ምናምን ስትል እሺ ብዬ ማንን ወንድምየው ገና ልታናግሪ ወይስ አናገርሽ? አላናገርኩም። ገና ላናገር ነው። እሺ ማዳምን አሮጊቷን አናገርሽ ወይስ ገና ልታናግሪ ነበር ሐሳብሽ? ሐሳብን ሊያናገር ነው የነበርኩ። አላናገርኩም። በድንብቅ ሆነ ነገር ብሎ እነሱም ከኢትዮጵያ ደውሎ እኔም እንደዚህ ብዬ አባብዬ አስገባለሁ ብዬ በሐሳቤ ነው ይሄ። ስለዚህ አሁን ለኛ አንቺ ይሄንን ማሰብሽን አንቺ እየነገርሽን ነው እንጂ ምንም አይነት ማረጋገጫ የለንም። ልታስገቢያት በራስሽ ዝም ብለሽ ነው ያሰብሽው። ሐሳብሽን እየነገርሽን ያለሽው እንጂ ምንም በዚህ ጉዳይ ፕሮሰስም አልጀመርሽም። ልታናግሪ የፈለግሽውም አካል የለም፣ ያናገርሽው አካልም የለም። አዎ ኦኬ እኮ ግን ብቻሽን ከምትይዥው ኖሮ ሰው እንዲያግዝሽ ኦልሬዲ ጭንቀት ላይ ስለሆነች ወደ ሀገር ቤት መግባት አለባት ብለሽ ቤተሰቦቿን ባሏን ኦር የሆነ ሰው ብታማ እንደዚህ አይነት አይደለም እኮ ልጄ ማት ፈልጋለሁ እኔ በጣም ልጄ ማት ፈልጋለሁ ስትል በቃ ትሄዳለሽ ብዬ ጭንቀቱም እንደዚህ አይነት አይደለም እኮ ከባድ ነገር አይደለም። እሷም ታወራለች። ልትቷን ለተለያየ ሰው ነገር አልተደረሰላትም በቆሟ ማለት ጭንቀቷን ኦልሬዲ ለባለቤቷ ለአንቺ ለባለቤቷ ለእህቷ ድንቄ ለማሳወቅ ሞክራለች ግን ተደረሰላት። ስልክም በቃ ስልክም ታስራለች ትላለች ሁልጊዜ። እንደኛ ኖርማል ነው ስልክ ምን ሆነሽ ይላል። በቃ ማለት ስልኬ ተጠልፏል ትል ነበር። ለባሏም ትለው ነበር፣ ለእህቷም ለአንቺም ትልሽ ነበር። ስልኬ ተጠልፏል ትልሽ ነበር። ለድንቄን ለኔም ትላለች። ማን ነው የጠለፈው አትሏትም? ስልኬ ተጠልፏል ስትል ምንም ነገር የጠለፈ የለም እኮ እሷ ዝም ብላ ነው የምትፈራ እኮ። ጭንቀቷ ከምን የመጣ ነው? ፍርሃቷ ከምን የመጣ ነው? በረብሻ ምክንያት ይሆናል። ረብሻ ትደብቃለች። እሺ ማዳሟ ለሊት በስካር መንፈስ ቤት ስትፈትሽ እንደምታደር ነግራሻለች? ይሄ አልነገረችኝም፣ ግን ትርባለች ስለሆነ ለሊት ምግብ ትፈልጋለች። ማን ነው የሚርባ? አሮጊቷ ስለምትጠጣ ትርባለች። ስለምትጠጣ ይርባታል። ለሊት ኪችን እየሄደች ትንጎዳጎዳለች። ምግብ አዘጋጅቶ ቁጭ ታረጋለች። እሱ ትሰጣለች ለሊት ማለት ነው። እንደ ቤሩት 1 ሰዓት እንዲህ ማለት ነው እኮ። ሴትዮዋ ክፍሏን አንኳኩታባት ነው የምትሰጣት። ቦሲ ክፍል አላት፣ የሰራተኛ ክፍል፣ ማደሪያ ክፍል ለብቻዋ።
ቁልፍ የለም አላት፣ ግን ቁልፍ የለውም። ቁልፍ የለም እንደሌላ አገር ማለት ነው። እንደኛ አሁን ቁልፍ የለም። ቁልፍ የለም። እሷ ነግራሽ ነው ክፍሏ ቁልፍ እንደሌለው? ኦኬ እሺ። ታዲያ አንቺ ሴትዮዋ አውርተሻት ታውቂያለሽ ማዳሟን? አውራለሁ፣ ሰላም እላለሁ። በቦሴ ስልክ ነው የምታወሪያት? እያገናኘችሽ እንደዚህ ከሷ ጋር ያወራ ያለ በቦሴ ስልክ ነው የማወራ። በፊት ግን ቦሴ የሌለች ስልክ ጊዜ ቦሴ የሚያገኘው በአሮጊቷ ስልክ ነው። የለኝም አልሽ እኮ ከኢትዮጵያ ነው የተቀበልኩት። የለኝም ስልኩ አልሽ። በፊት ቦሴ ስትመጣ ከኢትዮጵያ ነው ተቀበልኩ ስልኩ ማለት ነው። እኔ ነው ስልኩ ምናምን ሁሉም ነገር ግዢ ብዬ ስልኩም ገዛች። ዋትሳፕ እና ኢሞ ከፍታለሁ ስትል ኢሞ ከፍታ ዋትሳፕ ድሌት አረገች አሮጊቷ ማለት ነው። መጀመሪያው ጊዜው ለምን ዋትሳፕ አትፈልግም ሴትዮዋ እንድትጠቀም እሷ መሰለኝ። ኦኬ እሺ። ሴትዮዋን ስታገናኝሽ ምን ነበር የምታወሩት ከሴትዮዋ ጋር አንቺና ሴትዮዋ? ሰላም ነው እንዴት ነው ዱባይ ምናምን ትለኛለች። ጥሩ በትንትና ነው የምታናገርሽ አንቺ? በጣም ጥሩ ናት አሮጊቷ ስታወራ። በቃ ቅድስቴ ነው ድንቄ ነው ማን ነው እናንተ ትላለች ስናወራ ማለት ነው። ከዛ አውርታችሁ ጨርሳ ስልኩን ሰታት ከሄደች በኋላ አሮጊቷን አታማልሽም ነበር ቦሴ? ናላ ስለ አሮጊቷ ምንም ነገር አትናገርም። ተመችቷታል፣ ቤቱ ደስተኛ ናት። ኦኬ ደስተኛ ናት። ስለመጠጥ ብቻ እኔ ስለመጠጣት ብቻ በቃ ትጠጣለች። ስትወርቅ የሆነ ነገር ሆናለሁ እኔ ሽቅር ላይ ጥላለሁ፣ ወልቃለሁ። የሆነ ነገር ስትሆን ያቺ አሮጊቷ ሁልጊዜ ስለምትጠጣ ትላለች። ራሷን ስታ እስከ መውደቅ ነው እንደ የምትጠጣው ሴትዮዋ? አረ በጣም ትጠጣለች እኮ። ራሷ በወደቀች ሰዓት ብትሞት እኔ ተጠያቂ ሆናለሁ የሚለው ጭንቀት ነበር የነበረባት ትላለች። እንደዚህ ስትጠጣ እኔ አልፈልግም መሄድ እፈልጋለሁ አገር ቤት ትላለች። ስለዚህ ሴትዮዋ ጠጥታ ራሷን ስታ እስከ መውደቅ ትደርሳለች ማለት ነው። አትወርቅም፣ ግን ቤት ውስጥ በቃ አትቀመጥም በጭራሽ። ትሄዳለች ወዲ አትቀመጥም በቃ ጭራሽ። ቤት ውስጥ ነው የምትዞረው ሰክራ። በስካር ነው። ሌላ ነገር ምን አለ? ቤት ከፍታ ነው የምትወጣው ወይንስ ቤት ውስጥ ነው የምትዞረው? ቤቱን ነው የምትዞረው። ቤት ውስጥ በቃ ወዲ ትሄዳለች። ግን ልጅቷ አትናገርም። ሆነ መጠጥ ከሆነ አምጪ ትላለች፣ ውሃ ከሆነ አምጪ ትላለች። እንዲህ ነው በቃ። እሺ እንትን ሰፈሩን ታውቂዋለሽ? የሰፈሩ ስም ምንድን ነው? አላውቅም፣ አልጠየቅኩም። አመት ከ9 ወር ስታወሩ አንድም ቀን የሰፈሯን ስም ነግራሽ አታውቅም? እሺ እዛ አካባቢ ያለ ኢትዮጵያዊ እሷ የምትኖርበት ሰፈር የሚኖር ኢትዮጵያዊ ሰው ስም ነግራሽ አታውቅም? እሷ ውጪ ትወጣለች ሱቅ ምናምን እቃ መግዛት። ኢትዮጵያ ስናገር ደስ አትልም አለች። ከዛ እሷ ኢትዮጵያ ጋር ማውራት አትፈልግም፣ ዝም ትላለች። ሀይል ሲሉ ምናምን ነው ታውቃለች ምናምን ትላለች። ስለሆነ ትፈራለች በቃ። እሺ ቸርች ምናምን ሄዳ አታውቅም? ቤተክርስቲያን አትሄድም፣ ቅርብ አለ አትሄድም። ስለዚህ ምንም ሀበሻ ቤት ሄዳ አታውቅም? አመት ከ9 ወር አታውቅም። ምንም አይነት በስልክ የምታወራው ሀበሻ ጓደኛ የላትም? ስሜ ነገረችሽ? እዛ ቤሩት ውስጥ ከአንድ ልጅ አለ ተኛ ልጅ ድንቄ እህት ማለት ነው ትንሿ። ከሷ በፊት ሌላ ሰው የለም። እህት አለቻት እንደ ቤሩት ውስጥ? የወንድም ልጅ ማለት የወንድማ ልጅ ሰፈሩን ታውቂውናላ? እሷ እዛ ሰፈር ያሉ ኢትዮጵያውያን ከፎቅ ላይ ስትወርቅ ያዩት ነገር ካለ እንዲነግሩ ስለሆነች እንደዚህ አዲስ ሀቡ አንድ ሰፈር አይደሉም። እሷም አዲስ ናት፣ እሷ አዲስ ናት። ሰፈሯን ታውቂውናላ? ጥሩ አትምጣ ሰፈሯን። እሱ አንድ ሰፈር ባይሆኑም የኔ ሰፈር ይሄ ነው የኔ ሰፈር ይሄ ነው ብሎ ተነጋግረው ቢሆንስ? ለምን እስካሁን አልነገራችሁንም? የወንድም ልጅ እንዳላት እሱ አላውቅም፣ ሰፈሩ አላውቅም። እነሱ ብናገሩ ይችላሉ።
እኮ ምናልባት ይኸውልሽ አንቺ ዱባይ ስለምትኖሪ የቤሩትን አካባቢ አታቂም ብላ ይሆናል ሰፈር ያልነገረችሽ። ገባሽ? እሷ ግን አንድ ሀገር ስለሚኖሩ ሰፈር አንድ ሀገር ለምትኖሪው ሰው ነው ሰፈር አንቺ የተሰፈርነሽ አንቺ የተሰፈርነሽ የምትባባዩ። ገባሽ? ለብሬ ሼር አድርጉ ትመጣለች ወይም ኦንላይን ላይ ከሆነች ማለት ብሬ ነው ስሟ። የምታወራለ ያለችው ሌላ ነው፣ ላንቺ ደግሞ ሌላ ነው። ትራንስሌተር ተርጓሚ ነው ለማለት የፈለገች አስተርጓሚ። ድንቄ ከድንቄ ጋር አብራ ያለችው እኮ አስተርጓሚ ናት ማለት። ድንቄ በኦሮምኛ ነው የምታወራው። ትንሽ ነው የምችለው እኮ እኔም ብዙም አማርኛ ግን ጎበዝ ነሽ። በደንብ ተረድቼሻል፣ በደንብ አስረድተሻል። ሁሉም ታውሪ ከሆነ መዳበር ይችላል። በጣም ጎበዝ ነሽ። አረብ ሀገር ነው የለመድኩ እኔ ኦሮምኛ ነው የምችለው። ጎበዝ እና ሐዋላ ብር የምትልክበት አይ እናንተ ስማርት እኮ ናችሁ። ሐዋላ ብር የምትልክበት ሰው ማን ነው? በእናትሽ እኔ ነኝ። አንቺ ነሽ? ወደ እኔ ልካ ማለት ነው። ወደ እኔ ልካ በዌስተርን ዩኒየን ወደ አንቺ ልካ፣ በባንክ ወደ እኔ ልካ፣ ወደ እኔ አንቺ ልጅ ወደ ወንድምሽ የምታስገቢው ወደ ባለቤቷ ማለት ነው። አዎ ማለት ማዳምየው ለአንቺ በዌስተርን ዩኒየን ነው የምታስገባልሽ ደሞዟን። በፊት በሴትዮ ልጅ ስልክ ነው የምትልከው። ስልክ ከገዛች ወዲህ በኢሞ በቃ ሬሲቱን ትልካለች። የሆነ ልጅ አለ እሱ ወደ ኢትዮጵያ ይልካል ብሩ። አሁን ግን የ4 ወር የ3 ወር እሷ ኪስ ሻንጣ ውስጥ አለ። የ1 ወር ሴትዮ ጋር ነው ያለ። በወሩ ነው አለ እንዴ ባለቤቷ ወንድምሽ እኮ ብር አላክሽም እኮ አሁን ሲላት ቆይ ሴትዮዋ ስትሰጠኝ ልካለሁ ብለዋለች እኮ አልሰጠቻትም እኮ። እሷ አታወራም እኮ ብዙ ኔትወርክ የሰራም ስለሆነ እንደዚህ ነገር አታወራም ለነሱ። እኔ በወሩ ነው የምትሰጣ፣ በወሩ ፈርማ ነው የምትሰጣ። እንዲህ አይደለም በወሩ ጠርታ ማታ ስለምትሰከር ጠዋት ነው የምትወስደው ልጅቷ። የምትሰክር ጠዋት አስፈርማ ነው በየወሩ ደሞዟን ስታ። ስለዚህ የ3 ወር ደሞዝ ሻንጣ ውስጥ ተቀምጧል። አዎ ለምን አላከችም? በየ3 ወሩ ነበር የምትልከው። ለምን በዚህ ወር ሳትልክ 4ኛ ወር መጣ? ይሄ የ2 ወር ልኬ የ2 ወር እቃ እገዛለሁ ምናምን ያለች ነው ለልጄ ምናምን ያለች ነው እኮ። ታዲያ አንቺ ቅድም የሴትዮዋ ስልክ የለኝም አሁን ነው ከኢትዮጵያ የተቀበልኩት ለምን አልሽኝ? ታዲያ ሴትዮዋ ብር ወደ አንቺ የምትልክ ከሆነ አልኩም እኮ እኔ የሴትዮዋ ስልክ መጀመሪያ ጊዜ ከኢትዮጵያ አግኘ ከቤተሰብ ያግኘ ማለት ነው። ቦሲ እዚህ እንደመጣች አላቅም። እኔ በዛ ጊዜ ችግር ላይ ነበርኩ እዚህ ዱባይ ላይ ማለት ነው። እኔ ችግሬ ማውራት አልፈለጉም እዚህ ላይ ማለት ነው። ስለዛ ይሄ ቤት ሲገባ ከወንድሜ ቁጥሩን ወዝጄ ለሴትዮ አወራ። ለሴትዮ ሲያወራ 2 ቀን 3 ቀን እንዲህ በሴትዮ ስልክ አውርቼ ከዛ ቦሲ ለምንድን ነው ስልክ ግዢ ይላሉ ለሴትዮ እሺ አትልም ሲል ጊዜ ጠይቂ እምቢ ካለችም ችግር የለም አለችና ሲጠይቅ ጊዜ በአንድ ቀኗ ነው እሺ አለች። ማታ እሺ አለችና እሺ የደረሰኙ ማለት ነው ዌስተርን ዩኒየን ደረሰኙ ላይ የቅርንጫፉን ሰፈር ማንበብ ትችላለሽ። ብዙ የቤሩት ተከታዮች አሉኝ። ሰፈሩን እንድጠይቅ እና እዛ ሰፈር ያሉ ሰዎችን አስገብቼ የወደቀችለት ወይ እዛ ሰፈር አካባቢ አምቡላንስ መጣ ያዩ በዋትስአፕ አይበልኝ እሺ ላኪልኝ ደረሰኙን እና ደረሰኙ ላይ ቅርንጫፉን አንብቤ እዚህ ሰፈር ያላችሁ ቤሩት የምትገኙ ልበል። በኢሞ ነው በዋትስአፕ ልግባ። ዋትስአፕ ቆይ አንዴ እኔ ሀይል እልሻለሁ። አንቺ ቁጥርሽን እንዴት ላገኝ ታዲያ? ይላኩልኝ እንትና ትላክልኝ ድንቄ ከኒ አቆሰኮ ከኒ ድንቄ ዋትስአፕ ላይ የመሰረትን ቁጥር ላኪልኝ። የዌስተርን ዩኒየንን ደረሰኝ ትላክልኝና ቅርንጫፉን አንብቤ እዚህ ሰፈር ያላችሁ ልበል። ቤሩት ላይ ያሉ ኢትዮጵያውያን ከተማ ወጣ ይላል ነው የሚሉት እኮ የቤይሩት ውስጥ ያሉ አይመስልኝም። ከከተማ ወጣ ይበል ችግር የለም። ቤይሩት ውስጥ አበሻ የሌለበት ቦታ የለም። የሌለበት አይደለም
ሩቅ አይደለም፣ ሩቅ አይደለም። ሩቅም ቢሆን አበሻ የሌለበት ቦታ የለም። ቤሩት ውስጥ አበሻ እንትን ውስጥም አለ፣ በረሃ ውስጥም አለ። ቤሩት በረሃ ችግር የለም። ጫካ ውስጥም ይኖራል አበሻ። የሌሉበት የሉም። እና አመት ከ9 ወር ሙሉ ምንም ነገር ለራሷ አጥፍታ አታውቅም። ደሞዟን ቀጥታ ወደ አንቺ ነው የምትልከው። ከዛ አንቺ ወደ ባለቤቷ ነው የምትልኪላት። አዎ የራሷን ባንክም አላት፣ አዋሽ ባንክ። ይሄ ራሱ ታውቂያለሽ፣ እንትን ቤተክርስቲያን አለመሄዷ፣ ምንም አይነት ሀበሻ አለማግኘቷ፣ ይሄ ራሱ ጭንቀት ይፈጥራል። ላይክ ቤሩት ላይ በጣም ነፃነት እንዳለ ቤሩት ላይ የሚሰሩ ሀበሻ ግን ሴትዮ ፍቃደኛ አይደለችም። አብራ ቆማ እንዲህ ሰላም ማለት ፍቃደኛ አይደለችም። ግን ታውቃለች የት ነው የምትሄደው? አዎ ሱቅ ከመዳሙ ጋር ነው የምትወዳ፣ አውሮጉታ ጋር ማለት ነው። እቃ ሲገዙ በሽፌር ሄዳለሁ፣ ገዝቶ ይመጣሉ። ሩቅ አይደለም ያልሽው መሰረት፣ እንዴት አወቅሽ ሩቅ እንዳልሆነ? ለቅርብ ጊዜ ወጥቶ ወደ አስገብቶ ነው። ከቤታቸው ባንኩ ሩቅ አይደለም ለማለት ፈልገሽ ነው? ስልኳን ላክሽልኝ ድንቁ። ኦኬ እሺ እናቴ ደረሰኝ። አንዴ ደረሰኝ ስትልክልኝ ሰፈሩን አንብቤ እዛ አካባቢ የሚኖሩ ኢትዮጵያውያን ቤሩት ያሉ ገብተው ስለዚህ አደጋ ሰምተው ከሆነ በአይናቸው አይተው ከሆነ የተቀረጸ ቪዲዮ ካለ የሆነ አሁን በውስጥ የተላከልኝ አለ፣ ግን ፊት መለየት አይቻልም። እንዴት ይህቺ ናት ወይ ብለሽ ጠይቂያት ብለው እንደላኩ አላውቅም። እኔ አሁን አሳይሻለሁ ካልዘጋ። ግን ፊት የማይታይ ነገር እንዴት ማወቅ ትችላለች? ፎቶ ለምትሉ ንጹህ ፎቶ አለ፣ ቆይ ያሳያችኋለሁ። ስለ እሷ የሰማችሁ ካላችሁ ቤሩት ላይ ፕሊስ እንድትነግሩን። መሰረት ሀቢባ ነኝ። የወስተር ዩኒየኑን ደረሰኝ እንድትልኪልኝ ነው። ቴንኪዩ። እሺ ይሄኛው ማለት ነው። ይህንን ልከው ጫናቱ እንጃ፣ እሷ አትመስልም፣ አላውቅም። ብቻ ግን ፊት አይታይም። ይህ እሷ ናት። እንዳይዘጋ ቶሎ አይተሽ ንገሪኝ ድንቄ። ድንቁ አታይም እንዴ? ላንቺ እኮ ነው ማሳየው እህትሽን። እሷ ከሆነች አይተሽ እንድትነግሪኝ ነው። ሳይዘጋ ቶሎ ብድግ ማድረግ አለብኝ። እሷ ይሄ ነው። እሷ ናት እቺ። ብዙም አይታይም ሀቡ እኮ እኔም ፊት በደንብ መለየት አይቻልም። በትልቁ አድርጊ እስኪ፣ በትልቁ አድርጊ ወይ ደግሞ ስክሪንሾት አድርጊ ዋትስአፕ ላይ ያለው። አዎ ዋትስአፕ ላይ ፎርዋርድ ላድርግሽ፣ ዙም አድርገሽ ማየት እንጂ እዚህ ጋር ይዘጋልን ብዬ ተጸጸትኩ፣ ተጨነቅኩ። ያው ድንቄ ዙም አድርጊና ፊቷን አይተሽ ነች አይደለች የሚለውን ንገሪኝ። ለምን ሴትዮዋ ወዲያው አምቡላንሱ ወስዷት ሆስፒታል ስትወድቅ ትተነፍስ ነበረ ብሏል አምቡላንሱ። እና እኔ እንዳያልፈቀዱልኝም ነው ያለችው ሴትዮዋ። ቤት ውስጥ ሆና እሷ ልጁ ከእናቱ ጋራ መጥቶ ተጣሉ አለችኝ። አንቺ ምን አገባሽ? ስጣሉ ስልክሽን እንዳጥ እና መሀል እንደገቢ አልከውት። ከዛ እሺ አለችኝ እና ልጅቷ ቤት እንዳለን አለችኝ። ስትጂ እዛ ሲደርስ እደውላለሁ አለችኝ። እዛ ሲደርስ ልጅቷ ቤት ሲሄድ እዛ ሲደርስ እደውላለሁ። እሺ አልኩ እና አሁን ትንሽ ቆይታ በቪዲዮ ደወለች። እንደ ዱባይ 2 ሰዓት ላይ ማለት ነው። ከዛ አወርተን እንዳፈሪ ምናምን ብዬ እሺ አለችና እዛ ሲደርስ አሁንም በቪዲዮ አወራለሁ ደውልሻለሁ አለችኝ። እና እነሱ ሁሉም ቦታ ይጣላሉ። አንቺ እንዳትፈሪ ምናምን አልኩት። እንዳትፈሪና እራስሽን ጠብቂ። ከዛ ዘጋችና ሄደች። እንወጣለን አለችኝ። ከዛ ወዲህ ስልኩም አልጠራም ምኑም የለም። በቃ በፍራቻ ምክንያት እኔ ሴትዮ ምን እንዳደረገች አላቅም ምናምን ብዬ ለወንድሜም ደውዬ ለሁሉም ሰው መሰረት እኛ ስንጠይቅሽ ይህን አልተናገርሽም። ሴትዮዋ ጥሩ ናት፣ ሰላም ናቸው ከሴትዮዋ ጋር ያልሽኝ። እኔ ከሴትዮዋ ጋር ችግር አለ ሰላም ናቸው ጥሩ ናት አልሽ። እኛ ስንጠይቅሽ ነው አሁን እየተናገርሽ ያለሽ። ከሴትዮዋ ጋር ችግር አለ የለም? ሐሙስ ጠዋት ሰላም ናት፣ ግን ሴትዮ ለልጅቷ አትጣልም።
ልጁና ሴትዮ ነው የተጣሉ። ኖ ባልየው ባለቤቷ ወንድምሽ ማለት ነው የሟች ቦሲ ባለቤት አንቺ ላንቺ ማዳምና እሷ እንደተጣሉና ልትገለኝ ትችላለች እፈራለሁ እንዳለችሽ እንደነገርሽው ነው ወንድምሽ እየተናገረ ያለው። እሷ እንደዚህ አላለም፣ በድንጋጤ ይውላል። ልጅቷ ስትረጉም ጊዜ ነው እንደዚህ ያለች እኮ። እኔ እሰማለሁ ታቾኝ ኦሮሞኛ ሲያወራ ማለት ነው። በደንብ ኦሮሞኛ ድንቁ። አቤት አቤት። ወንድምየው ያለውን ነው በትክክል የተረጎምኩት እኔ። ምክንያቱም ወንድምየውን አውርቼዋለሁ እኔ። በትክክል ነው ያለው። ኮሜንት ላይ መጻፍ ይችላሉ። ሲጀመር ደግሞ ራሱ ማውራት ይቻላል። ወንድም ኮሜንታተርም እኮ እየተረጎሙ ነበረ ማሪ። ኮሜንታተርም እኮ እየተረጎሙ ነበር። መቼም እሺ እሷ አንድ ሰው ናት። እሷ የተሳሳተ ትርጉም ተርጉማ ነው ብትይ፣ ኮሜንታተሮችም ብዙ ኦሮምኛ ተናጋሪዎች አሉ እዚህ ቤት እየተረጎሙ ነበረ። ከሴትዮዋ ጋር አንቺ አሁን ስለ ሴትዮዋ ጥሩ ነገር ነው፣ ጥሩ ናት፣ ምንም ችግር የለባት ማለት በጣም አቅልለሽ ነው ያየሽው። መሰረት ኢቭን የኛ የባዳዎቹን ያህል ራሱ አልተጨነቅሽም፣ ላይክ ግድም አልሰጠሽም ነገሩ። የሰው ህይወት ነው የጠፋው፣ ነፍሷን የጠፋው እና ግን ሲምፕሊ አድርገሽ ነው እያወራሽ ያለሽው። ሴትዮዋ ጥሩ ናት፣ ጭንቀትም እንደዚህ ምናምን ስለአይት ብዙም አልተጨነቀችም። ግን እንዲህ ብላ ነበር ልልካት ነበር ወደ አገር ቤት ላይ ሲምፕሊ አገር ቤት እስከ መላክ አይነት ደረጃ ከደረሰ ለባሏ፣ ለቤተሰቦቿ፣ ለሁሉም እኮ ማሳወቅ አለብሽ አይደል? እኔ እንደዚህ ነገር ይፈጠራል ብዬ አላሰብኩም እኮ አቢባ። እኔ እንደዚህ ነገር ሪስፖንሲብል ማለት ይሰጥሽ ላንቺ። እኔ ስጨንቅ አርብ ጠዋት ማለት ሲንጨቅ በቃ ስልኩም ማላነሳች ስትሆኝ ለድንቄ ነው ያወራ። በቃ እንደዚህ ፍራቻ አላት ምናምን ብለን ሌላ ነገር ነው ያወራ ይሆልን ከድንቄ ጋራ ማለት ነው። እንደዚህ ነገር ይመጣል ብዬ አላሰብኩም በህይወቴ ማለት እኮ። እሷ መሄድ እየፈለገች አንቺም እንድትቀመጥ ፑሽ እያረግሻት ነበር እንደ ወንድምሽ ማለት ባለቤቷም 3 ወር ኮንትራት ቀጥይ ብሏት ነበረ። ያው እሱም አልገባኝም ነበር እዚህ ደረጃ። ያንቺ ባለቤት አይደለም ያንቺ ወንድም የእሷ ባለቤት ሰው እንጂ እንደዚህ ሲያወራን አልሰማም። እኔ ግን አገር ቤት ይሸኛለሁ ብዬ ያሰብኩ እንደዚህ ነገር ተፈጠረ። በጣም ከባድ ነው። ከሴትዮዋ ጋር አልተጣሉም። ስለ ሴትዮዋ ምንም አይነት ጸብ አልነገረችሽም? አንዴ እሺ መሰረት ማለት ነው በፊት ድንቄን ታዋሪያት አልነበረ? ለምንድን ነው ለድንቄ አንድም ቀን እህትሽ እንደዚህ አይነት ሁኔታ ውስጥ ነው ያለችው፣ ቢያንስ ለቤተሰብ አንናገርም፣ ይደነግጣሉ፣ እኛ ተባብረን ወይ ወደ ሀገር ትግባ ወይ ደግሞ ወደዚህ እናምጣት፣ አንድ ነገር ለምን አላወራሽም? ማውራት ነበረብሽ። አንቺ ማንሽ? ማን ኃላፊነት የሰጠሽ ስለሷ? ላይክ አንቺ እኮ የሆነ እንደ ህፃን ልጅ ታይር እንደምታረጊ ነገር ነው ስለ ልጅ ሰው እያወራሽ ያለሽው። ቢያንስ አንድ ሰው በቃ እንዳታወራኝ፣ ድንቄ ትጨንቃለች፣ ረብሻ እንዳለ እንዳትነግሪ ትለኛለች። እኔ እንደ ራሴ ስለሚይ እሷም ትጨንቃለች ብዬ በቃ ጭንቀቴ ራሴ እሷ እንዲውልሽ እሷ ለቤተሰቦቼ እንዳትናገሪ ያለውበትን ብትልሽም አንቺ ግን ብትናገሪ አሁን አትሊስት ልጃቸውን ያተርፉ ነበረ። ገባሽ? አትሊስት ምንም ነገር ቢሆን እንድትመጣ ያደርጉ ነበረ። ጭንቀቷን እየተናገረች ሰላም እንዳልሆነች፣ እንቅልፍ እንደማትተኛ፣ ብዙ ነገር እንደሚያስጨንቃት፣ በሰላም ሀገር ቤት ለመግባቷ ራሱ እርግጠኛ እንዳልሆነች እየነገረቻችሁ ለባለቤቷም ለአንቺም ምናምን ትላኛለች። እንደዚህ አይነት በቃ ፍሪ ሆና አታወራም እኮ አቢባ። ችግሯ እኮ እንደዚህ ፍሪ ሆና የውስጥ የሰው ውስጥ ያለ አታወራም። ፍሪ ሆና በቃ ልጄ ማየት ፈልጋለሁ ስላለችኝ ትሄዳለች ብዬ ነው እኮ ያሰብኩ። እኔ ምን እንደምጨንቅ እኮ አታወራም እኮ። ሴትዮዋ ጋር የምትጣል ምን እንደሆነ አታወራኝ። አሃ ከሴትዮዋ ጋር በምን እንደምትጣላ አታወራሽም? አታወራኝም። በጣም እንደምትጣላ ነግራሻለች። ምክንያቱም ያልነገረችሽ? አዎ ፍራታ አላት። ፍራት ስላላት እኔ እኮ አይዞ ይላሉ። እኔ ችግር ውስጥ ስላለፍኩ እንደ እኔ መስዬ ማለት ነው። አይዞ እኔ ጎንሽን ትሄዳለሽ፣ ልጅሽን ታለሽ ብዬ በቃ
እኔ እንደዚህ ነገር ይመጣል ብዬ አላሰብኩም። ምክንያቱን ነበር እንጂ ማትነግርሽ እሷ ከሴትዮዋ ጋር የምትጣላበትን ምክንያት ነው እንጂ ማትነግርሽ ከሴትዮዋ ጋር እንደምትጣላ ነግራሽ ነበረ አይደለም? አቢበኩ ስለመጠጥ ጉዳይ እኮ እቺ አሮጊቷ ጠጥታ ስትወርቅ ስትሞት እኔ ነው ጠያቂ ትላለች። ስለዚህ ሴትዮዋ እየጠጣች ትወድቃለች ማለት ነው። ሳትወድቅ እሷ በምን ምክንያት እንዴት ትችላለች? ሴትዮዋ እየጠጣች ትወድቃለች ማለት ነው። ኦቨር እየሰጣች እኔ አላየውም፣ ግን ስትወድቅ እኔ ነው ተጠያቂ። በጣም ትጠጣለች፣ እንደ በፊቱ አይደለችም ትላለች። እሺ እንደዚህ አይነት ችግር ውስጥ እንዳለች እየነገረችሽ ወንድምሽ ጨምሪ አትምጪ ስላት ትነግርሻለች። መቼስ ይሄን ሁላ ነገር እየነገረችሽ ከሆነ አልነገረችሽ። እንደዚህ አይነት ችግር ውስጥ ማሄድ እኮ አንዴ መሰረት ማዳምየው እንደ ህይወቷ ነፍሷን ይማረው እህታችን ቦሲ ህይወቷ እንዳለፈ የነገረችሽ መቼ ስንት ሰዓት ነው? ቀንና ሰዓቱን ንገረኝ። ለእኔ ስደውል ስልክ አታነሳም ነበረች። አንቺ ስደዊ ወደ ቦሴ ወደ ቦሴም ወደ አሮጊቷም ስደዊ መቼ ምን ቀን ስደዊ? ዓርብ ዕለት ማለት ነው። ዓርብ ዕለት እንዴት በምን ጠርጥረሽ ልደዊ ይቻልሽ? ኦልሬዲ እሷ የወደቀችው ከፎቅ ላይ ሐሙስ ነው። አንቺ ዓርብ ዕለት ምን ነግሮሽ እንዴት ጠርጥረሽ? ምን አለች መሰለሽ? ሐሙስ ከቤት ሊወጣ ነው ልጁ ከእናቱ ጋር ተጣልቶ ልጅቷ ቤት ሂጂ ያለኝ እኔ እዛ ሲሄድ ሪከርድ አረግሻለሁ አለችኝ። ኦኬ እሷን ውጪ ልጅ እናትና ልጅ ወንዱ ቤት ውስጥ የሚኖረው ወንዱ ተጣልተው ወንዱ ቤት ውስጥ ነው የሚኖረው ወይስ መዳም ብቻዋን ነው የምትኖረው? አሮጊቷ ብቻ ነው። ልጁ 8ኛ ፎቅ ላይ ነው ያለ። ከልጄ ቤት ነው ሄዳ የወደቀችው ያለችው። ታዲያ እውነት ነው? እዛው ቢልዲንግ ላይ 8ኛ ፎቅ? አዎ አሮጊቷ ታች ነው ያለች። እሺ አሮጊቷ 1ኛ ፎቅ ላይ ነው የምትኖረው አይደል? አዎ መሬት ላይ። ወንዱ ልጅ ደግሞ 8ኛ ፎቅ? አዎ። ሴቷ ልጅስ? ሴቷ ልጅ ሌላ ቦታ ነው። እዛ ሰፈር ግን ሌላ ቢልድ ላይ ሌላ ቦታ ማለት ነው። ኦኬ እዛው ሰፈር ግን ሌላ ቢልድ። እሺ እናትና ልጅ ሲጣሉ ሰራተኛዋን ቦሴን ሂጂ እኔ ቤት አላት? አላለም። ታዲያ ልሄድ ነው እየተጣሉ ነው የምትልሽ ለምንድን ነው? እሱ ወጣ። እሱ ሲወጣ ሂጂ ልጅቷ ሴት ልጅ ቤት አለ አይደለ? እዛ ሂጂ ብሎ ተጣልቶ ወጣ። ኦኬ ማንን ነው እዛ ሂጂ ያለው? እናቱም እና ሰራተኛ ምዛት ይወጣለች ስትወጣ ማለት ነው። እሺ ስለዚህ እናትና ልጅ ተጣልተው እኔ ሴቷ ቤት ልንሄድ ነው እና እዛ ስንደርስ ቮይስ አረግልሻለሁ አለችሽ? አዎ። እሺ እንደ ዱባይ 2 ሰዓት ላይ ልክ ለእንትና እንዳለችው ማለት ነው ለእህቷ ለድንቄ። እና ከዛ ስልኩ እኔ ቢዚ ነኝ የዓመት በዓል የዋዜማ ስለሆነ ይሰራለሁ፣ እደውላለሁ ማታ ላይ ማለት ነው። ለወንድሜ ድንቄን ደውይና ጠይቂ ቦሲ ስልክ አታነሳም። ጠዋት ልጁና አሮጊቷ ስለጠራል ብሎ ስለነገረች እኔ በጣም ፈርቻለሁ አልኩት። ለማን ያልሽኝ? ለወንድሜ። ኦኬ መቼ? ዓርብ ጠዋት? ሐሙስ ዕለት የዕለት ሁለት? አዎ ሐሙስ ዕለት እሱ ለድንቄ ደወለ። ኦኬ ባለቤቷ? አዎ ኖ እሱ ባለቤቷ ለመጨረሻ ጊዜ ያወራነው ማክሰኞ ነው ብሏል። ለድንቄ እኮ ሐሙስ ዕለት እሱ ማታ ደወለ። ድንቄ ደውይ ለቦሲ አታነሳም ስልክ ብሏ ማለት ነው። ለባለቤቱ ነው የደወለው ወደ ቤሩት ወይንስ ለድንቄ? ለባለቤቱ እህት ነው የደወለው ወንድምሽ? ለድንቄ ነው የደወለው እኮ። ኦኬ ድንቄ ሐሙስ ዕለት ደውሎልሻል ባለቤቷ? በጭንቅላትሽ ብቻ መልሽልኝ። ድንቄ የባለቤትሽ የእህትሽ ባለቤት ሐሙስ ዕለት አንቺ ጋር ደውሏል? ለምን እሷ ጋር አይደውልም? ባለቤቱ ችግር ላይ መሆኗ እየተነገረው። እሺ ቀጥ። እሺ መሰረት
አታነሳም እኮ ሀቢባ ችግሩ ስልክ አታነሳም ቦሲ ስልክ አታነሳም ከእንደ ዱባይ ከሁለት ሰዓት ከምናምን በኋላ ስልክ አታነሳም በጭራሽ ማለት ነው። እሺ እኮ ስልክ ማታ እሱ ለመጨረሻ ጊዜ ያወራኋት ማክሰኞ ነው ብሏላ። ከዛ በኋላ ደውዬ አላውቅም ብሏላ። አንቺ ሐሙስ ችግሩን ከነገርሽው እንዴት አልሞከረም? አትሊስት ለመደወል ብዬ ነው። ሞከረኮ ስልክ አታነሳማ ሀቢባ። እሺ ሐሙስ ለታ ለአንቺ እንደዛ ብላሽ አንቺ ለወንድምሽ ነገርሽው። ከዛም በኋላ አርብ ነው አይደል ለሴትዮ የደወልሽው? አርብ ነ ዋት ለሴትዮ ደወልኩ። ቆይ ወይም ጆናል ወይም አንቺና መዳሟ ያወራችሁትን ኮንቨርሴሽን ወሬያችሁን የተላላካችሁትን ቮይስ ልትልኪልኝ ትችያለሽ ዋትስአፕ ላይ? አዎ ችግር የለም ሀቢባ። እሺ እናቴ ላኪልኝ አንዴ፣ ከዛ እንቀጥላለን። ከመጀመሪያው ጀምሮ አርብ ስትጠይቂያት ጀምሮ እያንዳንዱ አንቺና አልመለሰችም ለኔ በጭራሽ አርብ። እሺ ከዛስ መች መለሰችልሽ? እና ሬሳ መቼ ነው የምታስገባ ምናምን ብዬ ስጠይቅ ነው የመለሰችኝ። የብሩ እንደዚህ አይነት ብር ከፈልኩ ምናምን ያለችው ለኔ ነው የላከች እኮ መሰረት አለ። አንቺ ለመጀመሪያ ጊዜ ህይወቷ ማለፉን ያወቅሽው ከማን ነው ስልሽ ከመዳም አላልሽኝም? ቅድም እኮ ከድንቄ ነው ያልኩት እኮ። አርብ ዕለት መዳም ጋር ደውዬ አላልሽኝም? ኧረ ሀቢባ እሺ ሶሪ እሺ ችግር የለም። መዳም ቮይስሽን ሳትመልስ ቀርታ አንቺ አርብ ላክሽላት መች መለሰች? እኔ በቃ ተረጋግቼ መቼ ነው ያወራ ሮብለት ይሁን መቼ ይሁን አላውቅም። ሮብለቱም አልመለሰችም። ያ ድምፅ ብቻ ነው የመለሰችን። እኔ ለሽርኬ ብዙ ብር ከፍያለሁ ምናምን የሚለው ለኔ ነው የላከች እሱ። እኔ ለድንቄ ሼር አድርጋለሁ እሱ። አንቺ ሰምተሻል ቅድም? አዎ እሱም ቮይስ ስክሪንሻት አድርገሽ አንዴ ያንቺና የእሷ አጠገብ ላጠገብ እንዳለ ቀኑን እንዳየው አንቺ አርብ ልከሽ እሷ እሮብ መመለሷን ቀኑን እንዳየው አንዴ ስክሪንሻት አድርገሽ ልትልኪልኛለሽ? ሹት አላውቅም። ሄዲ ስክሪንሾት አታውቂም? እንደዚህ ስልክ ስክሪንሾት እንዴት አይደለም። ምንድነው ስልክሽ? ሳምሰንግ ነው? አዎ እሺ እንደዚህ ከላይ እንደዚህ ስታደርጊ የስክሪን ሹት ምልክት አለች። ወይንም ደግሞ በእጅሽ እኮ እንደዚህ ስታደርጊ ያደርጋል። ይኸውልሽ እንደዚህ እንዲህ ስታደርጊ እንዲህ ስላይድ ብቻ እንዲህ ብቻ ስታደርጊው ስክሪንሾት ያደርጋል። ከዛ ጋላሪሽ ውስጥ ይገባል ፎቶ። እሱን ላኪልኝ። ቆይ እስኪ ቀኑን እነግራለሁ። ከዚህም እምቢ ካለኝ ማለት ነው። አይማ ስክሪንሾት ነበር የምፈልገው ማየት ቀኑን። ስክሪንሾት ታድርግ ሀቡ፣ ስክሪንሾት ታድርግ። ቆይ ስክሪንሾት አይ ማለት የሴትዮዋን እንዲህ ሁሉ ጭንቀት እያሳለፈች ሴትዮዋ ጥሩ ናት ብሎ ማለት 3 ወሩንም በሰላም ጨርሻ ሀገሬ ከገባው እኔ እንጃ የምትል ልጅ በጣም በጭንቀት ፈርታ እንቅልፍ ማተኛ ልጅ ጥሩ ናት ሴትዮዋ። ጥሩ ከሆነች እዛ ቤት ውስጥ ምንድን ነው የሚያስጨንቃት እች ልጅ? በቄንጥሪ ኦሮምኛ ይተርጉም ለምትሉ አብራት ያለችው ልጅ እኮ ኦሮምኛ ተራጉማለች። ከድንቄ ጎና አብራት ያለችው እነሱ የመሰረት ግልጽ ስላልሆነላቸው ነው መሰለኝ። ከፈለጋችሁ እሷም በኦሮምኛ ማውራት ትችላለች፣ ግን አማርኛ ይሻላል። እሷ እንትን እያለች ስለሆነ እውነት የልብ ወዳጇ ነች። መሰረት እኮ የባሏ እህት ናት። ይኸውላት ቦሴ እየሰራች ደሞዟን በእጇ ነክታ አታውቅም። ደሞዟ ወደ ባል እህት ወደ ዱባይ ነው የሚላከው ወደ መሰረት። ከዛ መሰረት ወደ ባል ወደ ወንድሟ ወደ ቦሴ ባል ነው የምታስገባው ደሞዝ። እሺ حبيبتي يا مسارات والله أنا قلبي معكم ወላሂ እኔ ልቤ ከእናንተ ጋር ነው። ሀና የልጆቹን ክፍል በር ዝጊው ፕሊዝ። ቲቪያቸው እየረበሸኝ ነው ከይቅርታ ጋር። ቴንክ ዩ أنا كثير بعد متأثر ومغورة على مش بدي أعمل ما فهمت ليش عملت هيك. ቆይ
ما فهمت ليش عملت هيك ولا عملت هيك. لحظة شوي بناتاتشو. حبيبتي يا مسارات، والله أنا قلبي معكم وأنا كتير متأثرة أني لبي بتأم تنكتوال وعلمت بتأم أزيني الله. ما فهمت ليش عملت هيك. هي كانت متأثرة كتير على إمها. ما فهمت ليش عملت هيك. يهون عملت هيك أني لمن ديارك يهون السؤال لمن ديارك شالكم بتاع لمن ديارك لأناتوا بتأم أزنا نبر أني يالقباي نجر ይኸው እህቷ የእናቷ ልጅ እናታችን በልጅነታችን ነው የሞተችው አለች። ማዳም ይኸው ደግሞ የምትለው እናቷ ታማ ወደ ሀገር ቤት መሄድ እናቴ ታማለች ስትለኝ ስትጨነቅ ወደ ሀገርሽ መሄድ ከፈለግሽ ልሸኝሽ ስላት አይ መስራት ነው የምፈልገው ብላኛለች አለች ሴትዮዋ። እኔ ጋር ደስተኛ ናት። ወደ ሀገርሽ ልሸኝሽ ስላት አይ መሄድ አልፈልግም መስራት ነው። አቤት ወይ እንትን አሁን ይሄን አይዲያ ያመጣችሁ መሰረት ትሁን እንደ ምክንያቱም ወደ ሀገር ልልካት ነበር አላለችም። ይሄንን ዋሽቶ እናቷ ታማለች ምናምን ብሎ ወደ ሀገር እንድትሄድ ለማድረግ ይሁን እንደዛ ያለችው ወይ መሰረት አይዲያውን አምጥታ ከሆነ ሜቢ ቆይ እስቲ መሰረትን እንጠይቃት። ትክክል እንደዛ ከሆነ ሴትዮዋ እውነቷን ሊሆን ይችላል። ወደ ሀገር ላኪም ብላ ወደ ሀገሯ እናቴ ታማለች አለችው። ቆይ መሰረት ትመለስ አስገቧት። እሺ መሰረት ኔትወርክ ነቅላት ሊሆን ይችላል። እናት አለኝ ብላታለች ማለት ነው ለሴትዮዋ። ኖ ኖ ኖ ኖ ኖ መሰረት አልተናገርኩም ብላለች። መሰረት ቅድም ጠይቂያት ጋይስ ለማን ተናግረሻል? ማንን አማከርሻል? ለማንም። ታዲያኛ ማስረጃችን አንቺ እውነት ሀገር ቤት ልትልኪያት እንደነበረ ማስረጃችን ምንድን ነው? ማንን አናግረሻል? መዳምን አናግረሻል? ኖ አላናገርኩም። ባሏን አናግረሻል? ኖ። እህቷን አናግረሻል? ኖ። ብቻዬን ያሰብኩት ብላለች። መሰረት አላለችም። መሰረት አንቺ አላልሽም ማለት አቢባ ገብቻለሁ እኔ ለመዳም ብላካ ለልጅቷ ብላ ከሆነ እንደዛ ብለሽ ለመዳምሽ ንገሪ ካለቻት መሰረት መዳምን አላናገረችም። ግን ለልጅቷ ብላት ከሆነ ለብሷን ይማረው ለቦት ብለሻታል። መሰረት እናት አላለችም። በቃ ጥሩ። ስለዚህ መዳም ፈጥራ ነው ይሄንን እንጂ መሰረት ያው አላልኩም ብላለች። እሺ ልከሻለሁ። አይተሻል ድራይቨር መሰረት ኢላክሽን ቮይሱን ብቻ ነው ስክሪንሾት አላወቅሽበትም መሰለኝ። አላወቅኩም እኮ ድራይቨር ጠይቄ እሱም አላወቅኩም ነበረ። ችግር የለም። ሁለት ስልክ አለሽ? አንድ ስልክ ነው ያለሽ? ሁለት አለኝ፣ ግን አንዱ ላይ ኢሞ ብቻ ነው አለ። እንደዚህ ማድረግ እኮ ትችያለሽ። ሁለት ስልክ ካለሽ እንደዚህ ታነሺውና ከዛ ሮብለት ነው የሚለው አቢባ ሮብለት ነው የሚለው። ይሄ ሪከርድ ነው። ሮብለት እኮ ማየት ብፈልጌ ነበር ቀኑን እኔ ዌንዝዴይ ሮብለት ነው አይደለ? እኮ እንደዚህ ማንሳት ትችያለሽ። መሰረት እንደዚህ ታነሽና በአንደኛው ሰጥሽ ፎቶ አስናንስቼ አሳይሻለሁ። አንስተሽ ላኪልኝ ማለት ነው። አይ ላኪልኝ አንስተሽ ፎቶ ታበልኝማ በዛ እኮ ወደዚህኛው በብሉቱዝ ወይ በሆነ ነገር ወደዚህ ስልክሽ መላካችን ወደ አነሳሽበት ኤርድሮፕ አትጠቀሚ። ያኛ ስልክ አሮጌ ነው። ቆይስ አለው እንደዛ እስከዛ ምን ታርጊና ቮይስ ሜሴጅ ነው እንስማ ይላክሽ ነው። ولكن جرب حكيها جرب كأسم ما ترد آخر يومين أبدا. يمكن كان عم يفطر براسه إنه ما بقبل مشان ማለት ሴትዮዋ ራሷን እንደጠፋች ነው እዚህ ቮይስ ላይ እየተናገረች ያለችው። አሁን አዙሯት ወደቀች ወደ በመስኮት ወደ ታች ስታይ ትላለች። አሁን ደግሞ እዚህ ቮይስ ላይ ደግሞ ሴትዮዋ ተጸጽታ እያለቀሰች የሚያላከችው ቮይስ ላይ እሷ ራሷን እንደጠፋች ነው። معطيني هم كتير وقلت لها إذا بدك روحي بدفع لك مصاري تطلع عمك قبل هي القصة قبل أي شيء. هلا أنا بدي أشتغل هيك حظنا هيك. الله يرحمه وخليكم وإن شاء الله بقى يمكن اليوم بيخلصوا وراء اللي ابني وإذا خلصوا يعني بكرة أو بعد بكرة لنشوف الحاجز الشركي. هو مكلف محامي ومكلف شركة
إنه يأمنوا له أحسن شروط توصل على أثيوبيا مثل ما بيليق فيها وفيكم يا حبيبة قلبي، وخليكم كلكم بالصحة والعافية. والله مش بس انتوا اللي منصابين بهالمصيبة، أنا كمان بحبها كتير وطلع هيك بغراضة. وبعدين إذا بدكم حدا منكم يجي ياخد له شنطته ياخد له أغراضه، يمكن ما بعرف يمكن تلاقوا فيهم شيء مكتوب شيء مش مكتوب، ما بعرف. بعدين هيدي بحكي أنا وياكم فيها أيهم محطوطين بأوضتها وتيابها ብተርጉምላችሁ እኔ ምናልባት እቃዋን ስትፈት እቃዋን መውሰድ ከፈለጋችሁ ውሰዱ። ምናልባት ውስጡ ጽፋ ያስቀመጠችላችሁ ነገር ካለ እኔም በጣም አዝኛለሁኝ። በእናቷ መታመን በጣም አዝና ነበረ። እኔ ብር ሰጥቼ ልላክሽ እያልኳት ነበረ፣ ግን ምን እንደነካት አላውቅም። ያ ማለት ራሷን እንዳጠፋች አስቡ መሰለኝ። አፏን ወጥታ ራሷን አጠፋች አላለችም። አንደኛው ቮይስ ላይ ወደ ታች በመስኮት ስታይ አዙሯት ወደቀች ነው የምትለው። አንደኛው ቮይስ ላይ ደግሞ እኔ እንጃ 8ኛ ፎቅ ወጥታ ከጎረቤት እቃ ልታመጣ ጂራን ነው ደግሞ የሚለው። ጎረቤት ይላል እንደ ሰው ልጁን የልጁ ቤት ከሆነ ሄደችው እና እቃ ልታመጣ ሄዳ ስትቆይ ስደውል ጎረቤት እየተጫጫ ሆኖ አምቡላንስ ጠርተዋል። እኔ ያላየሁም፣ አምቡላንስም ሲያነሳት አላየሁም። እንድወጣም እንዳይም አልተፈቀደልኝም አለች። የልጅቷ ስልክ የት ነው? ጥሩ ጥያቄ። ቆይ እሱን መሰረት ስለሆነች ከመዳምየው ጋር ቬሪ ክሎዝ እንጠይቃታለን። ምኗ ይሰማችኋል? ግን ጋይስ የስልኬ ድምፅ ወይስ ስፒከር ልጠቀም? ይሰማችኋል? አብዛኞቻችሁ አረብኛ ታውቃል? ይሰማል? ኦኬ ይሰማ። እሺ አብዛኞቻችሁ አረብኛ ታውቃላችሁ አይደል? يعني تقعد ساكتة ولا كلمة. جرب حكيها، جرب كذا، ما ترد آخر يوم يومين أبدا. يمكن كان عم يفتر براسها إنه ما بقبل مشان إما كانت معطلاني هم كتير، وقلت لها إذا بدك روحي بدفع لك مصاري طلع عمك قبل هيك. የመጨረሻው ቀናቶች ነው የምትለው እዚህ ላይ قبل أي شيء. لا أنا بدي أشتغل هيك حظنا. قبل أي شيء لا أنا بدي أشتغل ከምንም ነገር በፊት እኔ መስራት ነው የምፈልገው አለችኝ። ሂጂ ወደ ሀገርሽ ብር ሰጥቼ ልሸኝሽ ስላት ከምንም ነገር በላይ መስራት ነው የምፈልገው አለችኝ አለች። እዚህ ጋር መሰረት ደግሞ ልልካት ነበር ሀገር ቤት ልጄ ማየት ፈልጋለሁ ሀገሬ መግባት ፈልጋለሁ ብላኝ ልልካት ነበር ነው የምትለው። መዳምየው ደግሞ ልላክሽ ስላት ሀገር ቤት መሄድ አልፈልግም መስራት ነው የምፈልገው ነው የምትለው። በዚህ ጋር ባሏ ደግሞ ኮንትራክሽን አድሺ ሲላት ይሄን 3 ወር ራሱ የቀረኝን በሰላም ጨርሼ ሀገር ቤት ከገባው እኔ እንጃ በጣም ጨንቆኛል፣ እፈራለሁ፣ ሌሊት እንቅልፍ አልተኛም። ሴትዮዋ ሌሊት በስካር መንፈስ ቤት ስትፈትሽ ስታንኮሻኮሽ ነው የምትውለው። ክፍሌ ቁልፍ የለውም እና እፈራለሁ። ጠዋት ስንሳ ደግሞ ሴትዮዋ አሞኝ ያደረው ትለኛለች። አሞኝ ቤት ምስዞር ነው ያደርኩት ትለኛለች። ሴትዮዋ የአእምሮዋ ትክክል አይደለም ላኛለች አለ። እንኳን ኮንትራት ልጨምር እና የተለያየ ነገር ነው። አይደል ነው ማንጋ እውነታው እንደሌቱ ጋር እንዳለ ማወቅ ከባድ ነው። ቤተሰቦቿ ደግሞ አስክሬን ሳያዩ እንዴት መሞቷን ይመኑ? አሁን አስክሬኑ 10 ቀን ሆኖታል በረዶ ቤት። ቆይ መሰረት እንትኑን ለመላክ እየሞከረች ነው መሰለኝ ኔትወርክ የነጠላት። ይሄንን ልጁ ቤት እኮ አልሄደችም። ልጁ ቤት ገና ሳትሄድ እኮ ነው ሐሙስ ዕለት እኮ ነው ልጅቷ ቤት ልንሄድ ነው እዛ ስንደርስ አወራቸዋለሁ ብላ መዳም ያለችው። ድንቅ ሚውቱን አብሪ። ድንቅ መዳም ያለችው ማለት ነው
ቮይስ ላይ ያለችው ቮይስ ላይ እዛው ቤት ጎረቤት እኔ የሰማሁት ላይ ጎረቤት ላይ 8ኛ ፎቅ ጎረቤት እቃ እንድታመጣ ልኪያት ነው። ከዛ ነው የወደቀችው ነው አይደል ያለችው እንጂ ልጅየው ቤት አልሄደችም ገና። እንደዛ ነው ቮይሱ ላይ የሚለው። ልኪያት ጎረቤት እቃ ልታመጣ ጂራናችን ጋር ሄዳ 8ኛ ፎቅ እቃ ልታመጣ ነው የሚለው። ሄደችና እዛ ሰፈር ያላችሁ ሰዎች የዛሬ 10 ቀን የወደቀች ኢትዮጵያዊ ከፎቅ ላይ የወደቀች ኢትዮጵያዊ የሰማችሁት ነገር ካለ በአይናችሁ ያያችሁ ወይም አምቡላንስ ይጠራ፣ መቼም ጫጫታ ይፈጠራል። አምቡላንስ ያያችሁ ካላችሁ ሰፈሩን ሰምቼ ልንገራችሁ። ቆይ ደረሰኝ ብር የምትልክበትን የሰፈሩ ስም አጣርቻለሁ። هول مبعوثين من حد الجامعة الأمريكية لأيوب የአሜሪካ ዩኒቨርሲቲ ነው። ጃምዓ አሜሪክያ الوش مطرح واحد بتركية شروق بيروت. رقم التليفون 03-428-418. ይህን ሰፈር የምታውቁት ቤይሩት ሆስፒታል ነው። እሺ ቆይ هول مبعوثين من حد الجامعة الأمريكية من حد الجامعة الأمريكية አይደል የሚለው حد ማለት እኮ አካባቢ ነው። الأيوبية ኢዮቢያ የሚባል ሰፈር አለ። ጃምዓ አሜሪክያ ኢዮቢያ። አዎ እሺ። እዛ ሰፈር ያላችሁ አበሾች አላችሁ ቤይሩት? ጄማ አሜሪካን አጠገቡ ልጅቷ እዛ አካባቢ እኮ ነው። ቅድምም ሴትዮዋ ስታወራ ማለት ነው ቦይሷ ላይ ልጅቷ የወደቀችው እዛው አካባቢ ነው። ይሄ ሰፈሯ ያለ ነው። እንደ ሚቲ ነው የሚሉት እንደዛ ያስተላለፈችበት እና ጄማ ያለው አጠገቧ ያለ እዛው ሰፈሯ ነው። ከፈለግሽ ወይ ልሂድላት ሴትዮዋ ጋር ቁጥሯ አለሽ ደውለሽ ነው አለኝ እኔ እኛ የምንፈልገው እኮ እዛ አካባቢ ስትወድቅ ያየ አበሻ ካለ ዜና ከሰማ አምቡላንስ ሲጠራ ምናምን ግርግሩን ያየ የቀረጸ በስልኩ አበሻ ካለ እኮ ነው። እዛ ሰፈር ሄደሽ ልትጠይቂ ነው ወይ ሴትዮዋ ልታናግሪያት? ወይ ሴትዮዋን አናግራታለሁ ወይ ሴትዮዋን ባናግራትም እዛ ሴም ነው እንደናንተ የምታወራልኝ። ግን ሌላ የአይን ማኝ ካለ ብለሽ ነው? እሱን እኮ ነው ምንሻ ካለ ኦኬ እሺ። እንደሱ ከሆነ ጄማ አሜሪካን እየጋ ያሉትን ልጆች ካላችሁ አበሾች ወይ እንደዛ የሚያይ ሰው ማለት ነው እዛው አካባቢው እዛ አካባቢ ያለ ያየ ሰው የሰማ ሰው ካለ እዛ ሰፈር ሰው አታውቂ? ጃምዓ አሜሪካንያ ነው የሰፈሩ ስም? አዎ ኢዩቢ ሆስፒታል ነው። ትልቅ ሆስፒታል ነው። ኦኬ ኢዩቢ ሆስፒታል ነው። በሰፈሩ ስም ጄማ አሜሪካንዬ ያኔ ከፊት ለፊቱ ማለት ነው ሆስፒታሉ ያለው። ኦኬ እዚህ ቤይሩት ላይ አይኮ አምራ ነው ስሙ ቤይሩት ነው። አምራ ነው ያሉ ነው ስሙ አምራ ይባላል። ቤይሩት ነው። ቤይሩትማ የከተማው ስም አይደል? አዲስ አበባ እንደማለት አይደል ቤይሩት? አዎ ግን ይሄ ወደ ገጠር ውስጥ አይደለም ከተማ ውስጥ ነው ልልሽ ነው። ኦኬ ስለዚህ እዛ ሰፈር ሐምራ ሰፈር ያላችሁ አበሾች አላችሁ? ሐምራ ነው ያሉ ነው አካባቢ ልክ ነው። ሐምራ የሚባል ሰፈር ጃምዓ አሜሪካንያ እኮ ጃምዓ ማለት እኮ ማሪ ዩኒቨርሲቲ ወይም ኮሌጅ ነው አይደል? አዎ ጄማ አሜሪካንዬ የአሜሪካን ነው ማለት ነው። እዚህ አሁን ብርሜና ሃይ ስኩል እንደሚባለው አሜሪካን ሃይ ስኩል የአሜሪካኖች ዩኒቨርሲቲ ማለት ጃምዓ አሜሪካንያ። አዎ እዚህ የፈረንሳይ ያለ አሜሪካን አለ ልክ እንደዛ። ጄማ አሜሪካንዬ ስትይ ማንም ሰው ያውቃል። ከዛ ኢዩቢ ደግሞ ሆስፒታሉ ታዋቂ ነው። በጣም ጥሩ። ሐምራ ኢዩቢ ሆስፒታል አካባቢ ያላችሁ ጃምዓ አሜሪካንያ አካባቢ ማለት ነው። በአማርኛ እንደዛ ማለት ነው አይደል? አዎ በአማርኛም እንደዛ ነው። ሆስፒታል ወይ ጄማ አካባቢ ያላችሁ ያላችሁ አብሶት ካላችሁ የሰማችሁ ካላችሁ እስቲ ንገሩኝ። ከ10 ቀን በፊት ከፎቅ ላይ ከ8ኛ ፎቅ ላይ የወደቀች ኢትዮጵያዊ ስለሷ የሰማችሁ ካላችሁ ሴትዮዋ ጋር አሁን ደግሜ እደውላለሁ። እንግዳ መጣብኝ ብላ ነው የዘጋችሁ። ሴትዮዋ አንዴ ትዘጋብኛለች፣ ስዊች ኦፍ ታደርጋለች፣ አንዴ ሪጀክት ታደርግብኛለች። ሲላት አንስታ እንግዳ መጥቶብኛል ቆይ አወራሻለሁ ትለኛለች።
ያየ እዛ አካባቢ ላይ አበሻ አይኖርም እንዴ? እዛ አካባቢ እኔ እኮ አበሻ ቤሩት የሌለበት ነው። ወደዛ አካባቢ ይኖራሉ እኮ። እስቲ ጄማ አሜሪካንያ አካባቢ ያላችሁ እዩቢ ሆስፒታሉ አካባቢ ያላችሁ ልጆች ካላችሁ አንዳንድ ቁጥር ጻፉና እስቲ ያያችሁት ነገር ካለ ስልክ ቁጥሯን ሞክረሽዋል? ቦይሱ ላይ ስልክ ቁጥሯም ስላለ የማን ስልክ? እሱ የማን ስልክ ነው? የመዳም እኮ አለኝ። የመዳባለሽ 03 ማለት ነው። 03 የማን የቤቷ ስልክ ነው? የሴትዮዋ የትራንስፈርት ብሩ ስታረግ ማለት ነው። ቁጥሯ የተሞላው የላኪ ቁጥር ነው። የቤቷ ይሆናል። አስሞክሪው፣ ደውይ እስቲ። እኔ የግሏ ሞባይሏ ነው ያለኝ እኮ። ይሄም የግሏ ነው። ይሄም ሞባይል ነው፣ የቤት አይደለም። 0 ክሌቴ ነው የሚለው። ኦኬ። እኔ እኮ የእንትን መሰለኝ። በሱ ልሞክርላት እንዴ? የላኪ ቁጥር ይላል። የላኪ ስልክ ቁጥር ብሩን ያስተላለፈችበት ልጅ ማለት ነው። ሀይ ማማ ብላ ዌንስዴይ ቮይስ አደረገችላት። ሴትዮዋ አንድ ቮይስ ነው የላከችው 1 ደቂቃ ከ47 እና 2 ነው የላከችው 10 ደቂቃ ከ43። ቆይ የትኛውን ነው ለእኔ የላከችልኝ? የ2 ደቂቃ ከ42። ቆይ 2 ደቂቃ ከ42 የ2 ደቂቃ ከ26ቱን ሳመሰግናለሁ ብለሽ የመለሽላት መሰረት። አንቺ ለእኔ ላክሽልኝ የመጀመሪያውን ቮይስ ነው ለመዳም። ይሄ ስክሪንሾች ላይ የሚያሳየው አንቺ ዌንስዴይ ነው እሷ ሪፕላይ ያደረገችው። አንቺ መቼ እንደላክሽላት አያሳየም፣ ተቆርጧል ከላይ። ከዛ በኋላ ደግሞ አርብ ደግሞ ደግማ የላከችልሽን ቮይስ ላኪልኝ የ2 ደቂቃ ከ26ቱን፣ እሱንም ፎርዋርድ አድርጊልኝ። ከሱ ቀጥሎ የምስጋና ምልክትን ያሳየሻት እና እሷን ቮይስ ላኪልኝ። ምን እንደምትል መስማት ፈልጋለሁ። መሰረት ከመጣች አስገባት። ኦኬ በቃ አቡዬ ልውጣ ነኝ። ስትፈልጊኝ አውሪ። እሺ ማሪ። ምንም አልሰማሁም። ማንም አበሻ እንዴት አልሰማችሁም? እንዴት ዜና ላይ አይነገርም? መሰረት ነይ ከመጣች አስገባት መሰረትን። እስቲ ሐምራ የምትኖሩ ኢትዮጵያውያን ፎቶዋን አድርጊው አቡዬ ሟችን። እሺ ሰው የሚያውቃት ሰው ካለ እንዲመጣ። እሺ መሰረት ስክሪንሻቱን ልካልኛለች፣ ግን አንድ ቮይስ ነው የላከችልኝ። እሱ አንደኛው ይቀራል። ቆይ ፎቶዋን ልላከው ላርገው፣ ባክግራውንድ ፎቶዋን የሚያውቃት ሰው ካለ። እኔ የምልሽ ድንቄ የትኛው ፎቶ ነው ፊቷ በደንብ የሚታይበት? ሚውት ነሽ ማሬ። ብር ለባለቤቷ ብቻ ነው የምትልከው፣ ለቤተሰብ ልክ አታውቅም። የሆነ ሰው የቤሩት ባንዲራ ያደረገ ሰው ፍላወር እየላከ ነው። ማሬ ጻፊ። ኦኬ ግን ትደውላለች። አባቷን እናቷ በህይወቴ እናታችን በልጅነታችን የሞተችው ብለሻል። አንቺ ጋር ብቻ ነው የምትደውለው? ሌሎች እህቶችም ወንድሞቿ ጋር አትደውልም? የትኛው ፎቶ ነው ፊቷ በደንብ የሚታይ? ይህን ላድርገው። ይሄኛው ፈዛዛ ነው። ይህ ነው ከሁሉም የተሰራው። ትንሽ ጥራት ያለው ግን በጎን ግማሽ ፊቷ ነው የሚታየው። ይሄኛውን ላድርገው ወይ? ሰላም አቡዬ፣ እንዴት ናችሁ? አለን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ ለራሱ እዛ አጠገቡ ነኝ። ያኔ ግን ወረቀቱ የላከችልሽ ወረቀቱ አንደኛ አንቺ ጋር የተላከ የባንክ ነው። እሷ አውንቲ ጋር ሄዳ የላካችሁ ነው እንጂ የቤቱ የሰፈር ቤቱ እኮ አልተናገረችም። ሴትየዋም ልጅቷ እዛ አካባቢ ነው፣ ከቤቱ ቅርብ ነው ብላለች እኮ ከቤቱ ቅርብ። አዎ አሁን ጀማ አሜሪካን የነባት የሲሉሽ ደግሞ የመስተሽፋ ነው የተናገሩት እንጂ የልጅቷ ሰፈር ምናምን አለ
አይደለም አሁን ለምሳሌ ስፍርት ላይ የተሰጠ ቁጥር ስልክና እዛ ያለ የደረሰኙና ቦታው የኦምት ነው የተነገረው እንጂ የሰፈር በትክክል እዛ ከሆነ ችግር የለውም እንጠይቃለን። እንዴ ለኛ ነው እንደምንሆናለን። እዛ ነው በትክክል ማሪ። ሴትዮዋን ቤታቸው ደጋግማ ስታወራ ቮይሱ ላይ ጃማዓ አሜሪካያ ብላለች። እስቲ እሺ አሁን ሴትዮዋ ጠይቃለሁ ለመሲ ማለት ነው። አሁን አይል የሚባል አላቸው ዘር እንደ ዘር ነገር አለና ዘራቸው ምን ይባላል ቢያት በውስጥ ቢሆንም ችግር የለውም ምን እጠይቃለሁ። እሺ ዘራቸው ማለት የቤተሰብ ስማቸው የልብናኖቹ ፋሚሊ ኔም አለን ያነብልሻለሁ እዚህ ጋር ከደረሰኝ ላይ አሁን ኦኬ እሺ ፋሚሊ ኔም አዳምጪ ችግር የለም። ቮይስ አለ ማሪ እንዴት ላለ አዳምጪኛው ማሪ ቀስ ብለሽ አዳምጪኝ እንዲገባሽ የኔ ሀሳብ ዌንስዴይ መዳም አንቺ የ2 ደቂቃ ከ42 ሰከንድ ቮይስ ታከችልሽ እሱን ልከሽልኛል። ከዛ በኋላ ፍራይዴይ ሴትዮዋ የ2 ደቂቃ ከ26 ሰከንድ አንቺ አላክሽልኝ መስሉ አንቺ ላክሽልኝ የ48 ሰከንድ እና የ1 ደቂቃ ከ40 ሰከንድ ነው። እኔ ምትለው አሁን የቀረው የ2 ደቂቃ ከ26 እንደዚህ አመሰግናለሁ የሚል ምልክት የላክሽላት ከሷ ቮይስ በታች እንደዚህ ቴንኪው ያልሻት ላይ አለ። እሱን ቮይስ ላኪ። እሱ ላይ እኔ ሁሉም ጨርሼ እልካለሁ ምናምን ስላለችኝ ልጄን ጠይቄ ምናምን ስለ ነበር ቆይ እልክሻለሁ 2 ደቂቃ ከ26 እሱን ላኪ። አዎ ፕሮሰሱ ልጁ ነው የጀመረ መሰለ። እሺ ያንቺ ቮይሶችም ለምን አትልኪልኝም? አንቺ ለሷ ያልሻት ነው ሼር አድርጋለሁ እኮ አንድ ላይ መስሎሽማ አላረግሽም። ምን ይላል ስክሪንሾት ላይ የለም ስክሪንሾት ነው እንጂ ቮይሶቹን አላክሻቸውን መስማት ፈልጌ ነበር። ሼር ላድርግልሽ? አዎ ችግር የለም። እሺ صباح الخير يا حبيبتي كيفك؟ ان شاء الله منيحة والكل بخير. حبيبتي ابني عم يتابع كل هالامور مع مكتب خصوصي لحتى يسهل. هلا بس يرجع بعد الظهر عشية مثل ما قلت لك امبارح بنشوف شو عملوا. وما تنسي انه اليوم السبت والاحد ما في الشغل يمكن ما يعمل شيء للتنين. فما بعرف حاسأله واذا حكي معي بالنهار حقول له. وبتعرفي وضع لبنان وكله مخربط وكله صعب. طولوا بالكم وانا رح طول بالي كمان. والله انا مريضة يا حبيبتي ما عم فيني لا اتابع ولا اروح ولا اشي انجي على التليفون. الله يصبر. صباح الخير يا حبيبتي. ان شاء الله هلا اليوم بكره ببين شيء مع العيد المكتب اللي هو متعهد بخلص وكل ورقه بس ناطرين القنصل الاثيوبي. ترجم ندير الصوت ما ترجمونني بعربኛ ሁላችሁ የምታውቁ መሰለኝ እኮ ሶሪ ቆይ እሺ ልድገመውና ልተርጉም። صباح الخير يا حبيبتي كيف ደህና አደርሽ የኔ ፍቅር እንዴት ነሽ? ان شاء الله منيحه والكل ኢንሻአላህ ደህና ነሽ ብዬ ተስፋ አደርጋለሁ። ሁላችሁም ደህና ነሽ ብዬ ተስፋ አደርጋለሁ። ابني عم يتابع كل هالامور ልጄ ሁሉን ነገር እየተከታተለ ነው። مع مكتب خصوصي ከመሰረት ጋር በጣም ፍቅር ናቸው። لحتى يسهلوا لأمره. ሁሉን ነገር እየተከታተለ ነው ልጄ። وهلا بس يرجع بعد الظهر عشية ከዙሁር በኋላ ከከሰዓት በኋላ ሲመጣ مثل ما قلت لك امبارح من ትናንት በነገርኩሽ መሰረት شو عملوا. وما تنسي انه اليوم እጠይቀዋለሁ እና እንዳትረሺ ዛሬ ቅዳሜ መሆኑን። السبت والاحد ما في الشغل يمكن ቅዳሜና እሑድ ስራ የለም። يعمل شيء ስለዚህ ሰኞ ما بعرف حاسأله واذا حكي معي بالنهار حقول له. وبتعرفي وضع لبنان كله مخربط وكله ታውቂያለሽ የቤሩትን ሁኔታ ሁሉ ነገር ተመሰቃቅሏል። صعب. طولوا بالكم وانا رح طول بالي كمان. والله انا مريضة يا حبيبتي ما عم فيني لا اتابع ولا اروح. እኔ የምታገሳለሁ እናንተ ታገሱ። እኔ አሞኛል መከታተል ጉዳዩን ولا شيء انجي على ምንም ማድረግ አልችልም። እኔ ህመም ላይ ነኝ። الله يصبر.
አላህ ትዕግስት ይስጣችሁ፣ ጽናት ይስጣችሁ አለች። ወደ ሁለተኛው ቮይስ እንሄዳለን። صباح الخير يا حبيبتي. ደህና አደርሽ የኔ ፍቅር። ان شاء الله هلا اليوم بكره ببين شيء معنا. ኢንሻአላህ ዛሬ ወይ ነገ የሆነ ነገር እናውቃለን። المكتب اللي هو متعهد بخلص وكل ورقه بس ناطرين القنصل الاثيوبي. ቢሮ ሁሉ ነገር ጨርሷል። የኢትዮጵያ ኤምባሲን ብቻ ነው የምንጠብቀው። لأنهم رجعوا فتحوا تحية السفارة. ኤምባሲ ምርመራውን ጀምሯል። ፍታሑ ታቂቅ ምርመራውን እስቲ ነው የሚለው አይደል? ከንሽ ወደኋላ اليوم بكره ببين شيء معنا هذا المكتب اللي هو متعهد بخلص وكل ورقه بس ناطرين القنصل الاثيوبي. لأنهم በቢሮ በኩል የሚጠበቅበትን ሁሉ ጨርሶ በኤምባሲ እየጠበቅን ነው። فتحوا تحية السفارة. ኤምባሲው ምርመራውን ከፍቶታል። خلصوا يمكن اليوم بخلصوا أو ዛሬ ምናልባት ወይ ነገ ከጨረሱ بكرة بيعطونا الإذن. ፍቃድ ይሰጡናል እንድንልክ። بقول لك كل شيء حاضر ورقة وخلص كل ሁሉ ነገር ወረቀቷ አልቋል። شيء بس طولوا بالكم لنشوفها إن شاء الله. ትንሽ ታገሱን። يعني بكرة بعد بكرة بتكون عندكم. ነገ ወይ ከነገ ወዲያ الله يصبركم ويصبرني والله يا حبيبتي. አላህ ይሰብርኩም ይሰብርኒ ማለት እናንተንም እኔንም አላህ ጽናት ይስጠን። شو بدنا نعمل هيك الله راز. ምን ማድረግ እንችላለን? ይሄንን ነው ፈጣሪ የፈቀደው። بدنا نطول بالنا وخليكم كلكم واعتذري لي من أمك والبيت. ይቅርታ ጠይቂልኝ እናትሽን። ምን እምክ لحظة شوي. شو بدنا نعمل هيك الله راز. بدنا نطول بالنا وخليكم كلكم واعتذري لي من أمك والبيت. اعتذري لي من ابن أمك. ابن أمك የእናትሽን ልጅ ይቅርታ ጠይቂልኝ። የእህት ባል አይደለች እሷ? ባልሽን ይቅርታ በይልኝ ወይ አዝናለሁ በይልኝ እንደማለት መሰለ። ምን ابن أمك ማለት የእናትሽን ልጅ ባሏን ማለት ነው። እሷን ባል የመሰረትን ባለ ነገር ተዳከለ። اخواتي والله نحن عم ندفع عليها كل يوم مصاري بالمستشفى. እኛ ላኪን ቤት ሁል ቀን ብር እየከፈልን ነው። የሬሳ በረዶ ቤት ማስቀመጫ ማለት ነው። ገንዘብ بالجمعية أو بالمستشفى لأن ما بيسوى تنترك هيك. معك حق بس شو بدنا نعمل نحن ما بإيدنا والطيران بدنا አረ ምን ابن أمك ነው ያለችው? በለናትሽ ልጅ ማለት ለመሰረት እኮ ነው የላከችው። መሰረት እኮ የባል እህት ናት። ስለዚህ እዝሪሊ ምን ابن أمك አቦክ ኡሙክ አይደለም። ይሄ ለእንትና የተላከ ቢሆን ኦኬ ባልሽን አይደለ ሀቢባ ልጁን እኮ ፕሮሰስ ጀመረ። ልጁ ሲመጣ ጠይቃለሁ ማለታ መፈልገ መሰለኝ። እሱን አይደለም። ኧረ እትዝሪሊ ምን ابن أمك ማለት አቤት እሷ መሰረትን የምታውቃት የእህቷ ባል እንደሆነ የባል እህት እንደሆነች ሳይሆን እህቷ እንደሆነች ነው ባይዘው ነው የምታውቀው። አዎ አዎ ሀቢባ ሁሉም እኮ ቦሲም ሴትዮ የባል እህት እንደሆንሽ አታውቅም። እህቷ እንደሆንሽ ነው የምታውቀው። አዎ ቦሲን እናት አለ ብላ ነው የምትዋሸው ሁልጊዜ። እናቴ በህይወት አለች ብላታለች ለሴትዮዋ። አዎ እርግጠኛ ነሽ? በምን አወቅሽ? ብሯ በእናቴ ነው የምትልከው ጊዜ ነው በቃ ወደ ባንክ ቤት ሄዳ የምትደርሰው። ለባለቤት ስትል ጊዜ ባለቤትሽ ያጠፋል ትላለች። ኦኬ ስለዚህ እናቴ በህይወት አለች ለእናቴ ነው የምልከው ብላታለች። አዎ ልጄም እናቴ ጋር ነው የምትኖረው፣ ባሌ ጋር ማታ ማታ ነው የምታደራ ብላ ነው የምታወራ። ኦኬ ይሄንን ደግሞ ራሷ ነግራሽ ነው ቦሴ? አዎ እንዴ ብዬ ነው ዋቻለች። እናቴ ሲል ጊዜ በእናቴ ስም ስጠራ በቃ ሁሉም ነገር ታራጋለች ለኔ ያለች። ኦኬ
على الطيارة الأنصل بدون ورقة من الأنصل، ويعدونا إنه اليوم أو بكرة بيعطينا إياها الأنصل، وحكى معي وحكت معه. ነገ ከነገ ወዲያ ኤምባሲው ወረቀት ከሰጠን ኢንሻአላህ ኸይር ያ ሐቢብቲ ኢንሻአላህ ኸይር ያ ሐቢብቲ ማለት እንደ ፈጣሪ ፍቃድ ታውሉ በልኩ አና ክቲር ታገሱ። ማሪታ ምን ወራ በጣም አሞኛል በዚህ ምክንያት ታውሉ በልኩ ታገሱ። تعرفين وضعكم يعني አንቺ አሁን ቤሩት ያለበትን ሁኔታ ታውቂያለሽ። ፕሮሰስ ምናምን ፕሌን ምናምን ብዙ ታጣለው። ኢንሻአላህ ቡክራ او بعد بكره بتكون موجوده معاكم ኢንሻአላህ ቡክራ ወይ بعد بكره ይደርሳችኋል አስክሬኑ። الله يصبركم. شو بدي اعمل انا اللي فينا عم نعمل. شكرا كثير اللي وصلنا على الكل የምችለውን እያደረኩ ነው። አመሰግናለሁ። ሁሉንም ሰላም በይልኝ አለች። ቆይ ሌላውን ልካለች እኮ ሪሲቱ ላይ ካል ሰው የምትል እኔ ዶክተር ኬሪያ ነው ትላለች እኮ ጊዜ። ዶክተር ኬሪያ ዶክተር ነበረች፣ ጡረታ የወጣች ዶክተር ናት ሴትዮዋ። ዶክተር ሆና ነው እንዲምጠጣው ወይ ዝም ብላ ነው ዶክተር የተባለች ወይስ የእውነት ሐኪም ናት? ሀቢባ ድሮ ዶክተር መሰለኝ። ዶክተር ሆኜ መኪና ሲመታኝ ወገቤ ጉንቡስ አለ ምናምን አለች። ለቡሲ ማለት ነው አክሲደንት አድርጋ መኪና ማለት ነው ወደ ወገቡ እንዲህ ጉንቡስ ብሏ ነው የምትሄደው። ቀና ያለች አይደለችም። በካሰራ የምትሄድ ሴት ትመስላለች። እሺ ቆይ ሰላም አለይኩም ማማ አና በቦሲ ቅድም መሰረት አንቺ ብለሻት ከሆነ እናቴ በህይወት አለች፣ እናቴ ታማለች ብለሽ ለመዳንሽ ንገራት ብለሻት ከሆነ ታውቃለሽ እንደዛ እንደምትላት ስንላት አላቅም አለች። አሁን ደግሞ ሁሌ እንደዛ እያለች ነው የምትዋሸው አለች። ሶ እዚህ ጋር ዲፈረንስ አለው በጣም። እውነት አያስታወስኩም እኔ ቅድም ውዴ እናቷ በህይወት እንዳለች ነው ወይ ለመዳሟ የምትነግራት ስንልሽ እኔ አላቅም ብለሽ ለኔ መቼ ያልሽ ሀቢባ መቼ ያልሽ? አዎ ብዬሻለሁ ማሪ ጠይቄሻለሁ። ሀቢባ እንዴ አልሰማም። መቼ ያልሽ? እኔ ወጥቼ ከሆነ ይሆናል። ኧረ ማሪ ላይብረሪ ሰርዱ ማየት ይቻላል። ደግሞ ማስታወሰኝ ጠይቀሻል? ወይስ ምኝማ እሷ ምን አለች መሰለሽ እንትና አብራት ያለችው አስተርጓሚ ከድንቅነሽ ጋር እንትና ምናልባት የመሰረት አይዲያ ከሆነ ኢትዮጵያ ልካታለው ብላ ስለነበረ ምናልባት የመሰረት ይሄ ወሬ እኮ በሀሳባችን እኮ እኔ እና እሷ ብቻ ነው እያወራን እኮ ሌላ ሰው ማንም አላውቅም እኮ ሀቢባ ገባኝ እኮ። ከዛ ምናልባት ሀሳብ የመሰረት ከሆነስ ስትል አንቺ ኔትወርክ ነቅሎች ነበረ ኔትወርክ ሰራልሽ እና ገባሽ። ከዛ ህርት ገቢ መሰረት አንቺ ለነፍሷን ይማረው ለቦሴ እንትን ብለሻታል እንዴ እናት እማዬ ታማብኛለች ብለሻታል? አላልኩም አለች። እሺ ታዲያ እሷ ለማዳምዋ እናቷ በህይወት እንዳለች የምትነግራት እንዴ? አላቅም አለሽ። እንደዛ እኔ ስትል አላቅም አለሽ። ማየት ትችላለሽ እኮ ሀቢባ ሪከርዱ ማለት ነው። በደንብ አስታውሻለሁ ማለት ሪከርዱንም ከላይፍ ስወጣ ማየት እችላለሁ። ለራስሽ ቆርጬ ዋትሳፕ ላይ ልልክልሽ ይችላል። ባፌ እንዲህ ነገር አልወጣም። በቃ ችግር የለም። ረሳሽ ይሆናል እንድታስታውሺ ቆርጬ ላይ ልልክልሽ እችላለሁ። አይ ሀቢባ ችግር የለም እኮ ይሄ እኮ የኔ ህይወት እኮ ነው። የቦሲ አይደል ቦሲ ብቻ አይደለችም ሞተችው፣ እኛም ያው ነው። ነገ ምን ላይ ይደርሳል ይሄ ነገር። ጋይስ ባይ ዘ ዌይ ዩቲዩብን የምታውቁት ሰዎች ወደ ኋላ ዩቲዩብ ላይ ገብታችሁ ላይቭን ወደ ኋላ ዩቲዩብ ላይ ይቻላል ወደ ኋላ አድርጋችሁ ያንን ፓርት ብቻ ረጁ ከዚህ በፊት የሆነ ሰው እንዲህ ላይቭ ላይ ሆነ የሆነ ነገር አላልኩም ብሎ እንደዛ ሪከርድ አድርጋ ልካልኛለች በዋትሳፕ። ረጁ አሁን ካለሽ እዚህ ላይቭ ላይ እንደዛ አድርጊና ላኪኝ። ከሌለሽ የምታውቁ ካላችሁ ዩቲዩብ ላይ ገብታችሁ ወደ ኋላ ዩቲዩብ ላይቭ ዳይሬክት ስለሚተላለፍ ከቲክታክ ዩቲዩብ ላይ ግቡና ሀቢባ ብላችሁ ወደ ኋላ ስትመልሱት ስጠይቃትና ስትመልስ ማግኘት ትችላላችሁ።
تشلت الو السلام عليكم ماما انا بوسي ما تشلت تليفون ليش الو السلام عليكم ماما عيد مبارك الو السلام عليكم ماما بوسي من يومين ما تردي رسالة ولا سكول وش في هو شو مشكلة ليش ما تردي تليفون ما شغل شو تليفون يرن بس ما ترد رسالة ولا سكول الو السلام عليكم ماما سوري انا جالتي اجابوسي انت اللي هين كلاستي ورقا ما كلاستي كبري اجانا ما جيت الرشي في البلاد كل شيء كبري اجانا انا ما هملتي انا ما اقدر يكلم انا يوم سميتي ابا بس طاهر ما اعرف شيء انا اليوم شوية اعرف انتي علي كله يبقى في البلاد انتي هلا يكلش تقرشي بلاد بوسي بوسي ويا انتي الزينة كل شيء انا اعرف كل شيء انا مسرت ان شاء الله هلا كيري መቼም ይሄንን አረብኛ ተርጉሚልኝ አትሉ ማለት ያበሻ አረብኛ አልተረጉምላችሁም። የአረብ ሲሆን ነው። አንቺ ጥሩ ሰው እንደሆንሽ አውቃለሁ። ፕሊስ ቦሲን ያው አስክሬን ማለት ስለማታቅሷ ጅሳ ነው በአረብኛ አስክሬን ላኪ አትላለች። ያው አስክሬን ላኪ ማለት አታውቅም አረብኛ እና በህይወት ያለች ይባል እዚህ ቮይስ ላይ ላኪ ስትል ግን አስክሬኑን ነው ወረቀቱ ከቀረሽ አንቺ ጥሩ ሰው ነሽ። አስክሬን በአረብኛ ጅሳ ነው። እሺ አገባደን ከዛ ላኪያት እባክሽ አንቺ ጥሩ ሰው እንደሆንሽ አውቃለሁኝ ምናምን ነው እያለቻት ለማዳም እያለቻለችው። እኔ ፎርሙላን እኮ ለማሳሰብ ብዬ ነው እኮ ለማለት ታወራ መሰረት ሚውት አድርጊ ማሪ እየሰማን ነው كوفا قابينتو أجا نفرتاني كبير ما في مشكلة إن شاء الله هلا سوري أنا جالتي أجابوسي انتي اللي هين كلاستي ورقا ما أنا جالتي هذا بوسي مالت جالتي من دنا ماري እኔ በጣም አዝኛለሁ ማለት ነው እኮ ጃልቲ አና ጃልቲ ማለትን እኔ ጃርቴ ጎረቤት ልትል ነው ምናምን ጃልቲ ይላሉ እኮ እዚህ አና ዘዕላና ማለት ነው ዘዓልት አና ዘዓልት ኦኬ አጋ ኩሉ ሀገር ከላስቲ ከበር ያጋና መቼ ጠረሺ ፊልብላድ ኩሉ ሸይ ከበር ያጋማና አና ማ ሀመልቲ አና ማ ይግደር ይከለም አና ዮም ስሜቲ አባ بس طاهر ما أعرف شيء أنا اليوم شوية أعرف أنتي علي كله يبقى في البلاد أنتي هلا يكلش تقرشي بلاد بوسي بوسي ويا أنتي الزينة كل شيء أنا أعرف كل شيء أنا مسرت بنتو أنا يكوفا بنتو أجا نفرتاني كبير ما في مشكلة بنتي مالوة زيادة بإما الله يصبر بنتها أجا علي كله ما نسوي شيء هذا كل شيء أنا ما أعرف أنا እያያችሁ ቮይስ መክፈት የምትደውሉ መስዬ ምን ሆነሽ ነው? ምን አለበት ስጨርስ ባየው أعرف أنا سبي كلمتكو أنا سبي كلام خميس بعد الظهر ما تشيل التليفون أنا كلام صبي وياها هي الزينة أنا بعد شوية نطلع برا كلام إياه أنا ما أعرف أنا كيف ما أعرف الله يأدلا الله يشيل إن شاء الله أنت كل ورقة خلاصي يكبر أنا صباح الخير يا حبيبتي እነዚህ ሁለቱን ሰምተናቸዋል። እስካሁን ይኸውልሽ ደጋግመሽ አንድ አይነት ቮይስ ነው የላክሽ። ልነቱ እዚህ ጋር ያላክሽው ቆይ አክብቤ ለምን አላሳይሽም ለራስሽ? ይሄን የ2 ደቂቃ ከ26ቱን ያላክሽልኝ ይሄንን የ2 ደቂቃ የስንት ቆይ ይኸውልሽ አይ እንዲቀልሽ ላክብብልሽ። ቆይ እናቴ ይኸውልሽ ካላክሽው ስክሪንሻት ውስጥ ያላክሽልኝ ቮይስ ይሄ ይታይሻል።
ዋትሳፕሽን ቼክ አድርጊ ግቢና የ2 ደቂቃ ስንት ጊዜ? የ2 ደቂቃ 26ቱን ያከበብኩበትን ግቢና ዋትሳፕሽ ላይ እሱን ያለችው ደጋግሜ ስጠይቅሽ የ1 ደቂቃ ከ40ውን የ1 ደቂቃ ከ10 ሰከንዱንና የ2 ደቂቃ 26 ሰከንድ የ2 ደቂቃ ያከበብኩት 2 ደቂቃ ከ26 ሰከንድ አክብቤበታለሁ እንድትለዩ። እሺ በቃ እሱ ብቻ ነው ይቀር። እሺ ወጥቼ ልክሻለሁ። እሺ እሱ ላኪሊና ስትመጪ ከፍተዋል። ከሆነ እንደዛ ልጅ ለመዳምሽ ንገሪ ካለቻት መሰረት መዳምን አላናገረችም፣ ግን ለልጅቷ ብላት ከሆነ ለብሷ ሊማረው يصير أي شيء يعني إيجابي إذا أنتم بدكم إياها أثيوبيا، وإذا ما بدكم إنه تروح على يعني الجنسية على أثيوبيا بتقولوا لنا، وإن شاء الله بتضلوا بخير، وهي الله يرحمها وخلي لها بنتها وزوجها وخلي لها إياكم. ويني لجنا بالالات እና አስክሬኗ ወደ ኢትዮጵያ እንዲመጣ ማትፈልጉ ከሆነ እዚሁ ትቀበራለች። ኢንሻአላህ አላህ ልጇንና ባሏን ያቆይላት ነው የምትለው። كل العائلة وخبريني بعدين شو بدكم، احكي انتو واخواتك وقولوا لي شو بدكم. አንቺና እህቶችሽ ተነጋገሩና የምትፈልጉትን ነገር ንገሩኝ። أنا حاضرة الدكتورة أدوح معك. ميرسي خيرية قدوح. أوكي شكرا. ካምፓኒው ሲመጣ ፓስፖርቷ ላይ ያለውን ስልክ ሰጠዋለሁ ነው ያለችው። ኦኬ እሺ والله يصبركم ويصبرني، لأنه أنا امبارح يمكن كمان حدا من إخواتك وهيك، بس ما كنت قادرة أحكي لأنه ما كنا عارفين وضعها الصحي، ما حبيت أنا أرد عليكم، بس هلأ اللي صار ولازم أخبركم يا حبيبتي بكل أسف. يعني بتعرفوا أنتوا قد أنا بحبها لبوسي وبحب بنتها وبحب كل عائلتها، وما تأخذيني إن شاء الله. يعني قولوا لي أنتوا شو بتفضلوا، تيجي على أثيوبيا تهتموا فيها بعد ما يعني للدفن للصلاة اللي بدكم إياه، وإذا بدكم إنه هون يعني نأمن لها جمعية تهتم فيها وكل شيء يكون منيح. صارت القصة شو بدنا نعمل من خارج التفاصيل. على كل حال شكرا لاتصالكم، وقولي لإخواتك بليز واتفقوا، وبعدين قولوا لي شو بدكم. ከእህቶችሽ ጋር አውሪና የምትፈልጉትን ንገሩኝ። ትምጣ አስክሬኑ ይላክልን ካላችሁ እንዲላክ አደርጋለሁ። አይዛው ትቀበር ካላችሁም ጀምዕያ እኔ ማቀው እርዳታ ድርጅት ነው፣ ግን ምን አንዳንድ ሰው ደግሞ ኮሚኒቲ ነው ይላል። ኮሚኒቲ ኢትዮጵያን ኮሚኒቲ ሰው ለኤምባሲ ያሳውቂ በኤምባሲ በኩል ትቀበር ነው መሰለኝ። ወደ ሁለተኛው ቮይስ ሄዳል። عبت وكل اخواتك اللي حكيوا انا حكيتهم. قلت كل اخواتك اللي حكوا انا حكيتهم ማለት ያናገሩኝ የቶችሽን በጠቅላላ ምላሽ ሰጥቻለሁ አናግሬ ያለው ነው የሚለው። مشان هيك انا رح اقول لك باختصار شديد انا كتير زعلانه على بوسي. እኔ በጣም አዝኛለሁ ለቡሲ። ቡሲ ማለት ያረፈችው እህቷ ማለት ነው። وصار كل شيء بلحظة، يعني ሁሉ ነገር በሰከንድ ነው የተፈጠረው። بغرض أنا من بيتي أنا بالأول، هي بعتت بغرض من الثامن أو التاسع يمكن. ታምን አው ታሰ ማለት ከ8ኛ ወይም ከ9ኛ ፎቅ ነው እቃ ልታመጣ ሄደችው። ቅድም ምንድን ያለችው ወደ ሆነ ቦታ ልንሄድ ነበረ፣ ወደ ውጪ ወደ ሆነ ቦታ ለመሄድ ከመሄዳችን በፊት እቃ ልታመጣ ወደ ላይ ወጥታ ከዛ ላይ ሆና ወደ ታች ስታይ አዙሯት ወደቀች ነው ያለችው የመጀመሪያው ቮይስ ላይ አይደል። ይሄኛው ቮይስ ደግሞ ሁለተኛው ቮይስ ደግሞ ለሌላ ሰው ደግሞ የላከችው ነው፣ ለሌላኛ እህት። ለመጀመሪያ እህት የመጀመሪያው ቮይስ ለሷ ለራሷ እዚህ ጋር ለምታዩት ድንቁ ለድንቁ የላከችው ነው። ድንቁ ዱባይ ሰርታ ስለነበር ከዚህ በፊት አረብኛ ስለምትችል እህቴ ምን ሆና ነው ስልክ ማታነሳው ብላ ለመዳምየው የመዳምየው ስልክ ስለነበራት ለመዳምየው ቮይስ ስታደርግ ነው መዳምየው የመጀመሪያውን ቮይስ ለድንቁ የላከችው ነው። ይሄ ሁለተኛው ቮይስ ደግሞ ለሌላኛው እህት የላከችው ነው። ኦኬ አንዴ እሱ
ይህን በደንብ እንስማው ልዩነቱን ለማወቅ። مساء الخير يا حبيبتي، والله ليك أنا مريضة وتعبت እንዴት አመሸሽ ሀቢብቲ? እኔ አሞኛል፣ ደክሞኛል። አና ማሪዳ አና ተዓብት ማለት እኔ አሞኛል፣ ደክሞኛል። اخواتك اللي حكيوا أنا حكيتهم እያንዳንዳቸው ያናገሩኝን እህቶችሽን ምላሽ ሰጥቻለሁ። وقلت لهم شو صار، مشان هيك أنا رح أقول لك باختصار شديد. أنا ምን እንደተፈጠረ እያንዳንዳቸው እህቶችሽ ነግሬያለሁ። እንደዛም ሆኖ አሁንም በእክትሳር ማለት ጠቅለል አድርጌ ስነግርሽ عليني على بوسي እኔ በጣም አዝኛለሁ ለቡሲ። وصار كل شيء بلحظة، ሁሉ ነገር የተፈጠረው በሰከንድ ነው። تجيب غرض من أنا بيتي من بيتي أنا بالأول، هي بعتها تجيب غرض من الثامن أو እኔ አንደኛ ፎቅ ላይ ነው የምኖረው። እሷ እቃ ልታመጣ 8ኛ ፎቅ ወጣች። ታምን አው ታሰ ማለት 8ኛ ወይም 9ኛ ፎቅ ላይ ወጣች። يمكن من عند جيران ምን እንደ ጂራን የመጀመሪያው ቮይስ ላይ ጋይስ ምን ሱፐር ማርኬት ነው የሚለው ከየት ነው እቃ የምታመጣው ያለችው የመጀመሪያው ቮይስ ላይ። አሁን ምን እንደ ጂራን ኦኬ፣ ጂራን ማለት ጎረቤት ነው። አና ሳክና በአወል ጣባ አለች። የመጀመሪያው ላይ ነው የምኖረው፣ አንደኛ ፎቅ ላይ ነው። ከ8ኛ ወይም ከ9ኛ ፎቅ ከጎረቤት እቃ ልታመጣ ሄደች። ኦኬ ስሙት በደም የመጀመሪያው ምን እንደነበረ አላውቅም። وطولت دقت لها، ቆየች በጣም ስትቆይ ደقت لها ማለት ደወልኩላት። كان صار الأمبولانس تحت وما شفتها أنا، ما خلوني أشوفها دغري، أخذوها على لحظة እንዴ ትንሽ ወደኋላ ይቅርታ አድርጉልኝ። ዘላ አምቡላንስ ጋር ሄደች። يمكن من عند جيران، فطلعت وطولت دقت لها هونيك، كان صار الأمبولانس تحت وما شفتها أنا، ما خلوني أشوفها دغري، أخذوها على الأسبيطال على الجامعة الأمريكية ببيروت. ቆየች ሄዳ ቆየች። ደقتላ ብላ ተመልሳት ነግረን ስወጣ ወዲያው አምቡላንስ አየው። እኔ እንዳይ አልፈቀዱልኝም እና አምቡላንስ ላይ አድርገው ወሰዷት ነው የምትለው። نقصوها يعني وصلت بعد عم تتنفس ولما በወደቀች ሰዓት ስቲል እየተነፈሰች ነበረ እና እሷን ለማዳን ቶሎ አምቡላንሱ አድርገው ወሰዷት ነው ካነት عم تتنفس። يعني لما بعدنا حدا سأل، يعني أنا انهارت أعصابي بعدين أنا انهارت حسابي ማለት እኔ ራሴን መቆጣጠር አልቻልኩም። ስለዚህ ሰው ላክን ከአምቡላንሱ ጋር ቼክ የሚያደርግ بعد ما صاروا مختلفين اللي من أثيوبيا، وشي بيحكي منيح وشي ما بيعرف يحكي، يعني ما حب ከኢትዮጵያ ተደውሎልኝ لحظة شوي ببيروت وحاولوا ينقذوها، يعني وصلت بعدها عم تتنفس. ولما رحنا قالوا لنا إن يعني لما بعدنا حدا سأل، يعني أنا انهارت أعصابي بعدين انهارت أعصابي قد ما صاروا مختلفين اللي من أثيوبيا، وشي بيحكي منيح وشي انهارت أعصابي قد ما يتنفلولي من ኢትዮጵያ ማለት በጣም ብዙ ከመደወላቸው የተነሳ ከኢትዮጵያ ራሴን መቆጣጠር አቃተኝ፣ ጭንቅላቴን መቆጣጠር አቃተኝ እና የመጀመሪያው ቮይስ ላይ ደግሞ ልጄ አብሮ ሄዷል ከአምቡላንሱ ጋር ነበር ያለችዋ እና ሰው ላክን ቼክ የሚያረጋት ማለት ነው ከአምቡላንሱ ጋር ነው የሚለው እዚህ ጋር እና ራሴን መቆጣጠር አልቻልኩም። ስልክ በጣም በዝቶብኝ ከኢትዮጵያ ሸይ ቢሕኪ ምኒሕ አንዳንዱ ጥሩ ይናገራል፣ አንዳንዱ ጥሩ አይናገርም። يحكي يعني ما حبيت ومرضت وانا بكفي በዛ ታመምኩኝ። ማሐቤቱ ምርድት ማለት ጥሩ ማይናገሩትን አሳመሙኝ ነው። ليا يعني صار سنتين عندي እሷ 2 ዓመት ሆኗታል እኔ ጋ። إذا أنت أختها قديش كانت مبسوطة ومرتاحة، حتى قلت لها قبل لما አንቺ እህቷ ከሆንሽ እኔ ጋ ምን ያህል ደስተኛ እንደነበረች ታውቂያለሽ መቼም። ماما مريضة إذا بتحبي تروحي شهر أنا ببعتك تطلعي على ماما إذا بالمستشفى وتطمني، وتحبي ترجعي أو فيكي بترجعي. وصار اللي صار بلحظة.
እናቴ ታማለች ራሱ ስትለኝ መሄድ ከፈለግሽ ሄደሽ አይተሻት 1 ወር መመለስ ትችያለሽ ብያት ነበረ። እና ደግሞ የተፈጠረው ነገር በላሕዛ ነው የተፈጠረው፣ በሰከንድ ነው የተፈጠረው። وصلت تجيب الغرض ايش عبالة تقعد على حافة الصيحة ما ادري حتى تتمشى. እቃ ልታመጣ ነበር የወጣችው። እንዴት በረንዳው ላይ ጫፉ ላይ መቀመጥ ሀሳብ እንደመጣላት አላውቅም አለች። ቅድም ግን መስኮቱን ከፍታ ወደታች ስታያዙራት ወደቀች ነበር አይደል ያለችው የመጀመሪያው ቮይስ ላይ። እና እዚህ ላይ ደግሞ የሚለው የበረንዳው ጫፍ ላይ እንዴት መቀመጥ ወይም ደግሞ ወክ ማድረግ እንዳማራት አላውቅም ይመስለኛል። 1 ሰከንድ طلعت لورا قلبت من فوق لتحت على الباب البناية እና ከበረንዳው ላይ ወደቀች። ቁጭ ብላ ነበር ጫፉ ላይ ወደቀች። يعني الجيران قبلي كانوا شافوها وقعت. ከኔ ቀድመው ጎረቤቶች ነው ያዩዋት። ما سمعت الا الصريخ والهيدا وكان اجى اخذها. ከዛ የሰዎችን ጩኸት ሰማሁ። አምቡላንስ መጥቶ ወሰዳት حمار واخذها على الجامعة الامريكية وتابعناها ما قدروا انقذوها. ጀማዓ الامريكية ማለት ይመስለኛል የአሜሪካኖች ሆስፒታል መሰለኝ በቤታቸው አቅራቢያ የሚገኝ። الصبح توفت وقالوا لنا ከዛ ጠዋት ሞታለች አሉን። ማለት ሐሙሱን ከአንቺ ጋር ለመጨረሻ ጊዜ ያወራች ቀን የወደቀችው ማለት ነው። አርብ ጠዋት ነው ሞተች አሉን። በነበረች ሰዓት በወደቀች ሰዓት እየተነፈሰች ነበር አምቡላንሱ ሲያነሳት ነው። انت بتعرفي ما حدا بيحكي مع حدا ممنوع للزيارات والى اخره. እና መምኑዕ ነው ዚያራት ቪዚት ማድረግ ምናምን ክልክል ስለሆነ ቪዚት አላረግናትም ነው። وكانت توفت يعني هي حاطينها هلا بالبراد وناطرين قرار. ከዛ ጠዋት ላይ እንትን አለች ተወፈት ነፍሷ ህይወቷ አለፈና አሁን በረዶ ቤት አድርገዋታል። وانا مستعده قلت لهم لاخواتك انه نبعتها على اثيوبيا بس قبل التنين. انا مستعد ማለት እኔ ዝግጁ ነኝ አስክሬኗን ወደ ኢትዮጵያ ለመላክ ለእህቶችም ነግሬያቸዋለሁ። ما فينا نعمل هي الاتصال، بدنا نتصل بالسفارة وبدنا نتصل ኤምባሲ መደወል አለብን። في جمعية بتهتم بالأثيوبية اللي هن موجود في جمعية كوميونيتي ያለ በኢትዮጵያኖች እንዲገር የሚያደርግ። وطبعا يعني أنا بعتبر حالي من اللي يعني معنيين أكثر من غيري بهذا الموضوع. እና እኔ ራሴን ይሄ ጉዳይ ከማንም በላይ ይመለከተዋል ብዬ የማስብ ስለሆንኩኝ وكانت يعني مثال البنت المهذبة ومرتبة በጣም ጥሩ ልጅ ሰው ነበረች፣ ስርዓት ያላት። ولا بشيء ولا أنا زعلتها. እኔ በምንም ነገር አስቀይሜያት አላውቅም። سبحان الله القدر شو صعب أحيانا. سبحان الله القدر ማለት በቃ እጣ ፋንታ ማለት የተጻፈ ነገር ፈጣሪ የፈቀደው ሆነ እንደማለት ነው። فيعني أنا من كل قلبي بعزيكم بس أنا بعتبر حالي እኔ በሙሉ ልቤ ሀዘኔን እገልጻለሁ ለእናንተ ለቤተሰቦቿ። هي مثلكم. وهلا ما في يعطيك كثير انفورماسيون يعني اللي انت عايزتيها للتنين، لانه هلا لا فينا نتصل بالسفاره حط لي ببيروت العيد. ቤይሩት አሁን የኢድ ዝግ ስለሆነ ያው እሷ ያረፈችው አርብ የኢድ ዕለት ሁለት ስለሆነ ለኢድ ዝግ ነው፣ ኤምባሲም ዝግ ነው። ምንም ማድረግ አንችልም በአሁን ሰዓት ነው። فمضطرين انه ننطر للتنين تنروح ግዴታ እስከ ሰኞ መጠበቅ አለብን ስራ እስኪጀምሩ ኤምባሲ። نسأل كيف فينا نأمنها نبعتها على اثيوبيا، وكمان بدي العنوان الكامل لوين بدنا نبعتها، بدي ارجع اتصل እና የት መላክ እንዳለብኝ ሙሉ አድራሻ እንድትሰጡኝ እፈልጋለሁ። አስክሬኑን ወዴት መላክ እንዳለብኝ ሰኞ ኤምባሲ ሲከፈት ኤምባሲ እንዳናገር يكون وأرقامهم كلها صارت عندي، وإذا أنت بهمك أنا بحكيكي برجع يوم. የሁላችሁም እህቶቿ ቁጥር እጄ ላይ አለ። እዛ بدك أنا بحكيكي كفلكش አንቺን አወራሻለሁ ቀጥታ። لك شو قدرنا عملنا، وإن شاء الله كل شيء بيكون منيح. وبتبعتي لي أنت العنوان المضبوط. አንቺ ትክክለኛውን አድራሻ ትልኪልኛለሽ አስክሬኑን ምልክበት። ኢንሻአላህ ሁሉ ነገር እንደምትፈልጉት ይሆናል።
قرروا يعني الجمعية اللي بتهتم بالأثيوبية برجع بحكي እስቲ በኢትዮጵያኖችን ቴክ ኬር የሚያደርገው ጀምዕያ ኮሚኒቲ ምን እንደወሰን የሚወስነውን አብረን እናደርጋለን። كل الأخبار اللي بنقدر نعملها إذا أنتم حابين كل أهلها حابين ترجع تردي لي خبر التنين وأنا رح أعمل كل جهدي إني نبعتها على العنوان اللي بتعطيني. ሙሉ ቤተሰቡ አስክሬኗ ይምጣ የሚለውን ከወሰነ አድራሻ ልከሽልኝ አስክሬኑን እልካለሁ። بيكونوا بالجمعية عارفين وحيتصلوا فيكم كمان. أوكي؟ فيعني من كل قلبي بعزيكم كلكم وعزي أهلك كلهم، وإن شاء الله شو بدنا نعمل هيدا قدر ربنا، وأنتم بتعوضوا لها إذا كان اهتميتوا ببنتها واهتميتوا بعائلتها، وإن شاء الله تكونوا بخير دايما. وإن شاء الله أنا بعمل كل شيء بريحكم. شو بدنا نعمل؟ يعني هذه الاشياء بتصير مش بإرادتكم ولا بإرادتنا. حبيبتي من كل قلبي تعازيي لإلكم، وإن شاء الله بتضلوا بخير. وهالقد يعني في لك هلا اليوم مع إنه كله عطلة بيروت وما حدا بيسمح لحدا يعمل أي تحرك من مثل اللي قلت لك عنه. إن شاء الله تنام نشوف بعد ما تكوني كمان رجعتي رديتي لي خبر وبعتي لي العنوان. إن شاء الله بتكون الجمعية كمان اتصلت فيكم. ጀምዕያ የምትለው አይ ቲንክ ሴትዮዋ ኤምባሲያችንን መሰለኝ ጀምዕያ የምትለው እና ከኤምባሲ የሚደወልልሻል ይችላል። እና እኔ በጣም ከልቤ ሀዘኔን እገልጻለሁ ለእናንተ። ፈጣሪ ፈቀደ ነው የሆነ ምንም ማድረግ አይቻልም። ሶ አስክሬኗን ላኪ የምትሉኝ ከሆነ ተስማምታችሁ ንገሩኝ፣ አድራሻ ላኩልኝ፣ አስክሬኗን እልካለሁ ነው የሚለው። ሶስተኛ ቮይስ አለ መዳምየው የላከችው 3 ነው አይደል? ቆይስቲ ይሄ ሶስተኛው ለሻም ተحكي ለሐኪ ብሎ የሚጀምረው ለማን የላከችው ነው? ሴትዮዋ ሚዩት ናችሁ። ከኔ ጋር እያወራችሁ ከሆነ አይሰማኝም። ማይካችሁ ዝግ ነው። ለሷ ነው የላከችው አቡ። ሌላኛው የባሏ እህት ተናዳ ምን እንዳለቻት አላቅም ለማዳምየዋ። ከዛ እሷ ተናዳ እህትየዋ ነው ቮይስ ያደረገችው። እሺ አንደኛው ለድንቋ፣ አንደኛው ለአንደኛው እህቷ፣ አንደኛው ደግሞ ለባልየው እህት የላከችው 3 የተለያየ ቮይስ ነው ያለው። مساء الخير يا حبيبتي. وأنا بقدر أفهم قديش متضايقة أختها وليش عم تحكي هالحكي. هيدا حكي مش منيح تحكي. أنا بحبها كتير لأبوسي، وصار اللي صار قلت لها شو صار. وعكل حال يعني هي يمكن الجمعية أخذوها أو بعدها بالمستشفى. اليوم عطلة ببيروت مثل ما بتعرفوا كلكم، عيد وما في حدا بيحكي مع حدا قبل نهار التنين. على كل حال يوم التنين إذا مثل ما عم تقولي بدهم أهلها إنه نحن نبعتها، رح نشوف إذا فينا نبعتها. في جمعية بتهتم بالأثيوبيات والأثيوبية اللي هن هون، ونشوف إذا في إمكانية نبعتها على أثيوبيا رح نبعتها. بس هن يتفقوا بين بعضهم بدهم نبعتها أو بدهم الجمعية تهتم فيها هون وين تدفنها. يعني الحادث صار ونحن ما إلنا علاقة فيه. يعني هو برات بيتي أنا بالأول طابق عايشة، وهي طلعت على الطابق الثامن تجيب غرض وتنزل، وهيك صار. الطابق الثاني
እንዴ የመጀመሪያው ላይ ጣብዕ ታማን አው ታስዕ አላለችም ነበር? 8ኛ ወይም 9ኛ። አሁን ደግሞ ጣብዕ ታኒ ነው ያለችው አይደል ጋይስ? ሁለተኛ ፎቅ አንዴ እንስማ። ሶሪ ደግሞ ሳልተረጉምላችሁ ረስቸው። مساء الخير يا حبيبتي، وأنا بقدر أفهم قديش متضايقة أختها وليش عم تحكي هالحكي. مساء الخير يا حبيبتي ማለት ሰላም አመሸሽ يا حبيبتي። እኔ እረዳለሁ እህትየው ምን ያህል አዝና ይህን እንደምትናገር። هيدا حكي مش منيح تحكي. ይሄ ንግግር ጥሩ አይደለም የምትናገሪው። بحبها كتير لبوسي. እኔ ቡሲን በጣም እወዳታለሁ። وصار اللي صار قلت له የተፈጠረው ነገር ተፈጥሯል። شو صار وعلى كل حال ለማንኛውም كل حال يعني هي يمكن الجمعية أخذوها أو بعدها بالمستشفى. ጀምያ ኤምባሲ እያልን እናውራ። ምናልባት እሷ ጀምያ የምትለው ኤምባሲን ከሆነ ኤምባሲ አስክሬኗን ወስደውት ከሆነ እዛው ሆስፒታል ይሆን አላውቅም። بيروت مثل ما بتعرفوا كلكم. አሁን ቤይሩት ላይ ዝግ ነው ከሰኞ በፊት። ቆይ وما في حدا بيحكي مع حدا قبل نهار التنين. ማንም ከማንም ጋር ከሰኞ በፊት ማውራት አይችልም። على كل حال يوم التنين إذا مثل ما عم تقولي بدهم أهلها إنه نحن نبعتها. ለማንኛውም እንደምትዩ ቤተሰቦቿ እኛ አስክሬኑን እንድንልክ ፈልገው ከሆነ إذا فينا نبعتها في جمعية መላክ ከቻልን تهتم بالأثيوبيات. ጀምያ አለ ኢትዮጵያኖችን ቴኬር የሚያደርግ ጀምያ ኮሚኒቲ ለማለት ፈልጋ ይሁን እርዳታ ድርጅት ለማለት ፈልጋ ይሁን ኤምባሲ ለማለት ፈልጋ ይሁን አዶነ أثيوبية اللي هن هون بنشوف إذا في إمكانية نبعتها على أثيوبيا. እድል ካለ ኢዛ ፊ ኢምካንያ እድል ካለ የምንልክበት መጀመሪያ ልካለው የፈለጋችሁትን አድርጋለሁ ስትል ነበር። አሁን ደግሞ እያፈገፈገች ነው። መላክ እድል ካለ ነው የምትለው እዚህ ጋር رح نبعتها بس هن يتفقوا بين بعضهم بدهم نبعتها أو بدهم الجمعية. መጀመሪያ እነሱ ቤተሰቦች ይስማሙ እንላካት ወይንስ فيها هون وين تدفنها ወይስ እዚህ እንቅበራት? يعني الحادث صار ونحن ما قلنا አደጋው ተፈጥሯል። فيه يعني هو برات بيتي أنا بالأول طابق عايشة وهي طلعت على الطابق الثامن تجيب غرض وتنزل. እኮ ጣብዕ ታኒ ያለች አሁን ኤምባሲ ሰፋራ ነው ማሬን ያውቃሉ። ኤምባሲ ሰፋራ እንደሆነ እሷ ሰፋራ ላለው ብላ ይሁን ጀምዕያ የምትለው እኔ ጀምዕያ ኸይርያ እዚህ ማውቀው እርዳታ ድርጅት ነው። በቤይሩት ደግሞ ጀምዕያ የሚሉት ምን እንደሆነ አላውቅም። ዝም ብለሽ ደጋግመሽ አንድ አይነት ኮመንት አትጻፊ እንዳትመወጪ። እንትን لا اختها شرحت لها شو صار وبعدين هي اخذناها على المستشفى. የቅድሙ ቮይስ 8ኛ ፎቅ ነበር የሚለው አሁን ደግሞ 2ኛ ፎቅ ነው የሚለው። ራይት ታኒ ጥላዕ ታብዕ ታኒ እኮ ነው ያለችው። አሁን ታኒ ማለት እኮ ትኔን ነው። ቅድም እኮ ታስዕ አው ተማን አው ታስዕ ነበር ያለችው ቅድም። አሁንም ታምን ነው ታኒ እኮ ነው የሚለው። ይሄ 2ኛ ነው አይደል? ይሄ የሚለው የቅድሙ ግን እኮ 8ኛ ነው ያለችው። የቅድሙ ቮይስ ላይ ያልነበራችሁ ትሆናላችሁ ያልሰማችሁ። الصليب الأحمر وحاولوا كتير ينقصوها بالجامعة. الصليب الأحمر ማለት ቀይ መስቀል በጣም ሊያድኗት ሞክረው ነበር። وبس هلا عطلي ما فينا نحكي مع حدا ما فينا نقول لازم عائلتها ياخذوا قرار ويقولوا لنا شو بدهم. አሁን እኛ ምንም ማድረግ አንችልም። ቤተሰቦቿ ይወስኑ አስክሬኑ ይምጣ ወይስ አይምጣ የሚለውን ነገር بعدها نحن بنجرب كل جهدنا نبعث. ከዛ እኛም ሁሉንም ነገር እንሞክራለን አስክሬኗን ለመላክ። الجمعية راح تحكي معهم وتبلغهم. اوكي ከዛ ጀምዕያ راح تحكي معهم تبلغون ማለት ጀምዕያ ወይም ድርጅቱ እስካሁን ጀምዕያ ምን እንደሆነ እስከምደውልላት ድረስ ሴትዮዋ ጀምዕያ የምትለው ምን እንደሆነ አላውቅም። አሁን ስደውልላት ጠይቃታለሁ። ኮሚኒቲንም ሊሆን ይችላል። ጀምዕያ ይደውልና እንትን ይላል ያሳውቃል። وما بينفع هذا الحكي اللي طالع ونازل. ይሄ የምትናገሪው ጣልዕ ናዝል የተለያየ ነገር አይሆንም። አይዶኑ የባልየው እህት ምን ብላት እንደሆነ ለሴትዮዋ አላውቅም። ይሄን ያለችው ኢንሻአላህ ቡክራ بعد ቡክራ اذا عرفنا اي شيء ኢንሻአላህ ቡክራ بعد ቡክራ اذا عرفنا اي شيء ማለት ነገ ከነገ ወዲያ ምንም ነገር ካወቀን
بحكيكي አወራሻለሁ። اسمك دينا مثل ما قلتي لي. انت اسمك دينا مثل ما قلتي لي. وتكرم عينكم والعائلة المهم تاخد قرار شو بدها نبعتها على أثيوبيا. ቤተሰብ ይወስንና የፈለገውን እንትን እንላለን እናሳውቃለን። هي ومتوفية. هي ما بدي أسأل بكرة إذا هي عند الجمعية ولا بعدها بالأوسبيتال. ነገ ጠይቃለሁ። እሷ አስክሬኗ ጀምዕያ ሄደ ወይንስ እዛው ሆስፒታል ነው ያለው? لأنه بكرة ما في شغل، عطلة، ما حدا بيرد. وبعد ነገ እረፍት ነው፣ ስራ የለም። ስለዚህ ማንም ስልክ አያነሳልኝም ነገ ብደውል። بعد ليوم التنين بس أكيد ما ስለዚህ ሰኞ ብቻ ነው መልስ ማምጣት የምችለው። يعني برات المستشفى أو برات الجمعية ما في مشكلة. أكيد هي بمستشفى ومأمنينها لحد ما ياخدوا أهلها قرار. እርግጠኛ ነኝ እሷ እዛው ሴፍ ናት ሆስፒታል፣ ቤተሰቦቿ ውሳኔ እስኪወስኑ ድረስ። وبليز قولي لها لأختها إنه ما تحكي هذا الحكي اللي بلا عازي، أنا بحبها أكتر منهم. أو እባክሽ ለእህትየው እቺ የባል እህት መሰለች፣ ለእህትየው ንገሪያት እንደዚህ አይነት ነገር አትናገር፣ እኔ ከነሱ በላይ ወዳታለሁ። ቦሲን ማለት ነው ሰራተኛዋን ነብሷን ይማረውና ولا أكتر منهم مثلهم. فبليز ما بحب اسمع هذا ሞ አክተር ምን ነው ምትሉን የነሱን ያህል ወዳታለሁ። حكيته أختها وأنا بس أعرف شيء. طالما عم تقولي إنه أحسن نبعتها على أثيوبيا بنحكي معكم إذا قالوا لنا بالأوسبيتال أوكي. ሆስፒታሉ ኦኬ አስክሬኗን ልካለን ካለ እናናገራቸዋለን። جمعية وهن راح يحكوا معكم، راح يتواصلوا معكم. أوكي. ጀምዕያው ራሱ ኮንታክት ያደርጋቸዋል፣ ያናግራቸዋል። طريق السفارة عن طريق አጣሪ ሰፋራ። ስለዚህ አጣሪ ጀምዕያ ኮሚኒቲውን ይመስለኛል፣ ሰፋራ ኤምባሲውን ነው። በኤምባሲውና በጀምዕያው በኩል هن بيعرفوا شو بدهم يتصرفوا أكتر مني أنا. أوكي. እነሱ ከኔ በላይ ምን ማድረግ እንዳለባቸው ያውቃሉ፣ ጀምዕያና ኤምባሲው ሰፋራው። وفهميها إنه هيدا ما بينفع، هيدا ما بينفع، اللي راح شو بدنا نعمل، هيدا قدر الله، نحن ما فينا نتدخل عليه، حادث وصار. أوكي. ይሄ አደጋ ነው። شكرا لاتصالي. ይሄ አደጋ ነው ተፈጠረ፣ እኛ ምንም ማድረግ አንችልም። እና ንገሪያት ለእህቷ እንትን የምትናገረው ነገር ትክክል አይደለም። እኔ ቦስን እወዳታለሁ ነው የምትለው እዚህ ጋር። እስቲ እቺ ናት ቦሲ። እሺ አሁን እኔ ሴትዮዋን ደውዬ ልጠይቃት አሁን። ከዛን ቀን በኋላ እሺ ከሰኞ ጀምሮ ያለውን ነገር አስረጅን። ድርጅቱን ጀምዕያ ነው የሚሉት። የምን ድርጅት ነው? ከሰኞ ጀምሮ ያለውን ነገር ማይክሽን አብሪና ከሰኞ ጀምሮ ሰኞ ልክ ከበዓል በኋላ ሲከፈት ምን አደረገች? ከኢድ በኋላ ሴትዮዋ ምን ላይ ደረሰ የሚለውን ከዛ በኋላ ያለውን አስረጅን። ሴትዮዋ ጋር ከመደወሌ በፊት በደንብ ማወቅ አለብኝ ሁሉን ነገር። እሺ jirra kaasee erga ayyaana booddee maal goote miti maal akka goote maal isinitti ermijaa maaliif fudhatte ergasii ayyaanan booddee boosiin dhumarratti si ergite maali jaartini zimmatti baqannaan dibiste maal andeen gaddaa kan maalirraa gaddaa fura dabiste kan jette hin jira boosii አንድ ሀቡ አንድ የመጨረሻ ቮይስ ነው ከዛም በኋላ የላከችው እንጂ ከዛም በኋላ ምንም ያሉት ነገር የለም። ኖ አይደለም። ይኸውልሽ እኔ ያልኩሽ ሰኞ ኢድ ሲያልቅ ሰኞ ኤምባሲ ሲከፈት ጀምዕያውም ስራ ሲጀምር የዛኔ አሳውቃችኋለሁ። እስከዛ እናንተ ተነጋግራችሁ ቤተሰብ ወስኑ። አስክሬኑ ይምጣ ወይስ እዛው ይደፈን የሚለው እዛው ይቀበር የሚለውን ወስናችሁ ንገሩኝ አለች። ሰኞ ሲደርስ ሴትዮዋ ደወለች ወይ እናንተ ደወላችሁ ወይ የሚለውን ንገረኝ። እሷ ድምፅ አስቀምጣላታለች፣ አልመለሰችላትም። ከዛም በኋላ እስካሁን ድረስ የመጨረሻው የሴትዮዋ ምላሽ የመጨረሻው ምላሿ ይሄ ቮይስ ነው። ዓርብ ዕለት ያደረገችው ቮይስ ነው። የመጨረሻ ቮይስ አንድ አለ ባለፈው የተላከ የመጨረሻ ቮይስ ላኪ ያሳልፈው ከላይ ላይ የሚለው ልላክልሽ
ቆይ አንዴ ቆይ ሀይል በልሽ ዋትሳፕ ላይ ይሄ በቂ ላከልኝ ነው ያለው። አንዴ ቆይ ያንቺን ስልክ የልጅቷ ስልክ ማለት 04 መጨረሻው የማን ነው? ድንቁ ያንቺ ነው? እሺ አሁን ቮይስ አደረግልሻለሁ። ላኪልኝ የመጨረሻውን ቮይስ። እሱን ሰምቼ ነው ሴትዮዋን ጉዳዩ መጨረሻው ምን እንደሆነ ሳላቅ ሴትዮዋ ጋር ከደወልኩ አላዋቂ ለመሆን ገባሽ? ፉል ኢንፎርሜሽን ይዤ ነው ሴትዮዋ ጋር መደወል ያለብኝ። ድንቁ ሀቢባ ነኝ። ስም አጠራሪ ትክክል አይደለም መሰለኝ። ድንቄ ነው ማለት ያለብኝ። ድንቄ ትክክል ነኝ? ድንቄ ነው ስምሽማ? ድንቄ። እሺ ድንቄ፣ አሁን ዋትሳፕ ላይ ቮይስ አድርጌልሻለሁ። የመጨረሻውን ቮይስ እንድትልኪልኝ። መጨረሻው ምን እንዳለች ሴትዮዋ ማወቅ አለብኝ፣ እሷ ጋር ደውዬ ከመጠየቄ በፊት። ፎሎ አፕ ስላላረጋችሁ ነው። ሰኞ ብላ ሰኞ ሲደርስ እኮ ደውላችሁ ይኸው ሰኞ ነው ዛሬ ምን አደረግሽልን ማለት ነበረባችሁ። እንደገና ደግሞ የዴስ ሰርተፍኬቱን ልካልን የሞት ካርድ አለ አይደል?